እድሜ ጾታ ሳይል ሕፃን አዛውንቱ በእምነት በትውፊት በወግ በሥርዓቱ በመልካም ስነ ምግባር በታረመ አንደበት ሲተጋ ሰንብቶ በጾምና ጸሎት ፈተናው አይሎ ድካም ሲበረታ ምድሩ ጭጋግ ለብሶ ሲዋጥ በዝምታ የሐዘን ቋጠሮ በምህረት ተፈታ የኩነኔው ዘመን በፍቅር ተረታ ተነስቷል በክብር ሞትን አሸንፎ የትንሣኤው አምላክ ብርሃን ተጎናጽፎ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉን ምክንያት በማድረግ ከወዳጅ ዘመድ የሚላክሎትን ገንዘብ ለመቀበል ወደ ባንካችን ሲመጡ በአክብሮት ልናስተናግዶ ዝግጁ ነን። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን አራዳ ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። በኤቲሃድ የሚደረገውን የፕሪሚየር ሊግ ጨዋታ እንመልከት። ማንቸስተር ሲቲን ከአርሰናል ጋር የሚያገናኘው ጨዋታ ትልቅ መርሃ ግብር ነው። በዚህ ውድድር ዓመት ከተደረጉ የትኛውም የእንግሊዝ ፕሪሚየር ሊግ ጨዋታዎች መካከል አሁን ባሉበት ሁኔታ አንጻር ትልቅ ትርጉም የሚሰጠው ጨዋታ ነው። አንደኛና ሁለተኛ ላይ ያሉ ቡድኖች የሚያደርጉት ጨዋታ ነው። ማንቸስተር ሲቲ ማሸነፍ የሚችል ከሆነ እንግዲህ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 3 ዝቅ ማድረግ የሚችልበት እድል ይሆናል። ወይም ደግሞ ማንቸስተር ሲቲ ለማሸነፍ ትልቅ እድል እንዳለው ወይም ሞመንቱ ማንቸስተር ሲቲ ጋር እንዳለ የበለጠ ደግሞ ማስረጃ የሚሰጥ ይሆናል። አርሰናል ደግሞ የሚያሸንፍ ከሆነ ፕሪሚየር ሊጉን መውሰዱን የሚያረጋግጥበት ጨዋታ ይሆናል የሚሉ አስተያየቶችም ሲሰጡ እንመለከታለን። በዚህ ደረጃ ትልቅ ትኩረት የሚሰጠው ደግሞ ትልቅ የሆነ ጨዋታ ነው። ናንሳይን ጉዳይ ልክ ነው። ምሳ እንግዲህ የእግር ኳስ ፉክክር ፕሪሚየር ሊግ ፉክክር እንዲህ አይነት ጨዋታ ካስተናገደ በጣም ረጅም ጊዜ ሆኖታል። አንደኛና ሁለተኛ ስፍራ ላይ ያሉ ቡድኖች በእርግጥ ከነገ በስቲያ ጨዋታውን የሚያሸንፈው ቡድን የፕሪሚየር ሊግ ሻምፒዮን መሆኑን አያረጋግጥም በሂሳባዊ ስሌት። ከዛ በኋላ የሚቀሩ ጨዋታዎች አሉ። ከዚህ ጨዋታ በኋላ አርሰናል 5 ጨዋታዎች ይቀሩታል። ማንቸስተር ሲቲ 6 ጨዋታዎች ይቀሩታል። በተለይ አርሰናል ካሸነፈ ገና አሁንም የ6 ነጥብ ልዩነት ነው ያለው። አንድ ተስተካካይ ጨዋታ ማንቸስተር ሲቲ ያንን ተስተካካይ ጨዋታ ያሸንፋል ብለን ብናስብ ወደ 3 ነጥብ የማጥበብ እድል ነበረው። ግን ይሄኛው ጨዋታ ምን ያደርገዋል? ማንቸስተር ሲቲ ያለውን ተስተካካይ ጨዋታና አርሰናል የሚያሸንፍ ከሆነ በነጥብ ይስተካከላል። ሁለቱ ቡድኖች እኩል ነጥብ ላይ ይደርሳሉ ማለት ነው እና ሁለቱ ቡድኖች ጨዋታዎቻቸውን እያሸነፉ እስከ 38ኛው ሳምንት ድረስ የሚዘልቁ ከሆነ ከዚያ በኋላ የቀሯቸውን ጨዋታዎች ሁለቱም ቡድኖች እኩል ነጥብ ላይ ሆነው በጎል ልዩነት ወይ በብዙ ባስቆጠረ ወይ በሌሎች መለኪያዎች ፕሌኦፍን ጨምሮ ማለት በሁሉም መለኪያዎች እኩል ከሆኑ ፕሌኦፍ ሊለያዩ ይችላሉ። ይሄ ሊሆን የሚችልበት እድል አለ ጠባብ ቢሆንም። ማንቸስተር ሲቲ የሚያሸንፍ ከሆነ ያው ስለ ሞመንተም እያወራን ነው። ያ የሊግ ካፕ የፍጻሜ ጨዋታ በሁለቱ ቡድኖች ሞመንተም ላይ የፈጠረው ልዩነት እንዳለ በጣም ግልጽ ነው። አርሰናል ከዛ በኋላ አንድ ጨዋታ ብቻ ነው ያሸነፈው ስፖርቲንግ ሊዝበንን በሌላ በአውሮፓ ውድድር ቻምፒየንስ ሊግ ግማሽ ፍጻሜ የደረሰበት። ማንቸስተር ሲቲ ያንን ጨዋታ ጨምሮ አርሰናልን ያሸነፈበትን ጨዋታ ጨምሮ ደግሞ ቀጥሎ 2 ትልልቅ ቡድኖችን በጣም በሚያሳምን ሁኔታ አሸንፏል። ሊቨርፑልን በኤፍኤ ካፕ 4-0፣ ባለፈው ሳምንት በፕሪሚየር ሊግ በስታንፎርድ ብሪጅ ቼልሲን 3-0 አሸንፏል። ያንን የአርሰናልን ጨዋታ ከቆጠርን ከነዚህ 3 ትልልቅ የእንግሊዝ ቡድኖች ጋር በተደረጉ ጨዋታዎች 3 የተለያዩ ውድድሮች ናቸው። 3 ድሎች እና 9 ጎሎች አስቆጥሮ ምንም ጎል ሳይቆጠርበት ነው ያሸነፈው እና ይህንን ጨዋታ የሚያሸንፍ ከሆነ በደረጃ ሰንጠረዡ ላይ የሚፈጥረው በጣም ትልቅ ልዩነት ብቻ ሳይሆን ያንን ሞመንተምም የበለጠ በኃይል ለማስቀጠል የሚችልበት እድል ይኖራል ማለት ነው። አርሰናልን በተመለከተ ያለው ስሜት ይሄ ፋታሊስቲክ ስሜት ይባላል። ለምሳሌ ቻምፒየንስ ሊግ ግማሽ ፍጻሜ ደርሷል። ትላንትና እንዲያውም እዚህ ከትላንት ስላልነበር ሽምሳ ከአንተ ነገር ነበር የነበር ነውና ቻምፒየንስ ሊግ ግማሽ ፍጻሜ መድረስ ማለት ዲየጎ ሲሞኔ ምን ማለት እንደሆነ ሲናገር ድምጹን አሰምተ ነው ነበር። እዚህ ማይታመን ነው እኮ ቻምፒየንስ ሊግ ግማሽ ፍጻሜ መድረስ። እንግዲህ ከዚህ በፊት ግማሽ ፍጻሜ አይደለም ፍጻሜዎች ተጫውቶ የሚያውቅ ነው ዲየጎ ሲሞኔ ማለት። አርሰናል ደግሞ በታሪኩ ለ4ኛ ጊዜ ብቻ ነው ግማሽ ፍጻሜ የደረሰው። ሁለቱ ባለፉት 2 የውድድር ዘመናት የተሳኩ ናቸው። ለአርሰናል ሬሪቲ ነው። ግን ደግሞ ከሌሎቹ ቡድኖች አንጻር ለምሳሌ ያሉትን ብታይ ፓሪስ ሳን ጀርማ በከፍተኛ የመንግስት ገንዘብ የሚደጎም ብቻ ሳይሆን በፈረንሳይ ሊግ ፉክክር የሌለበት ቡንደስሊጋም ለረጅም ዓመታት ተወዳዳሪ የሌለው የቡንደስሊጋ አለቃ የነበረ ነው እና ምን የሚል አንድ ኢንትረስቲንግ ስታት አየው መሰለሽ
ባየር ሚኒክና ፓሪስ ሳን ጀርማ በፈረንሳይና በጀርመን 34 የሊግ ጨዋታዎች ነው የሚያደርጉት በየሀገሮቻቸው። ከእንግሊዝ በ4 ያነሰ ጨዋታ ማድረጋቸው ብቻ ሳይሆን ኤሎ የሚባል አንድ ተቋም አለ። የክለቦችን አቅም የተለያዩ ፓራሜትሮችን በመጠቀም ነው የሚለካው። ኤሎ ምን ይላል? በጀርመን ባየር ሚኒክ፣ በፈረንሳይ ፓሪስ ሳን ጀርማ ከሚያደርጓቸው 34ቱ ጨዋታዎች 20ዎቹ ጨዋታዎች በሚገጥሟቸው ክለቦች አቅም ከበርንሌና ከወልቭስ ከሚያንሱ ቡድኖች ጋር ነው የሚጫወቱት። ከ34ቱ 20ዎቹ ጨዋታዎች እንደዛ ናቸው። እና ባለፈው ለምሳሌ ባየር ሚኒክ ያደረገውን የቡንደስሊጋ ጨዋታ ኦልሞስት ሻምፒዮን መሆኑን ስላወቀ ባለፈው ሪያል ማድሪድን ሲገጥም ከተጠቀመው 11 4 ተጫዋቾች ብቻ ነው የተጠቀመው። በሊጉ ላይ ባለ ኢምባላንስ ምክንያት እዚህኛው ደረጃ ላይ በሚደርስበት ጊዜ ተጫዋቾች እንደ ልብ ሮቴት ማድረግ የሚችልበት እድል አለው ማለት ነው። ፓሪስ ሳን ጀርማ ከሊቨርፑል ጋር ከመጫወቱ በፊት ጭራሽ ጨዋታን የተሰረዘለት። አትሌቲኮ ማድሪድ ከዋንጫ ፍክክር ውጪ ስለሆነ ግን የቻምፒየንስ ሊግ ስፍራን የማጣት ስጋት ስለሌለበት አራተኛነቱን ከሞላ ጎደል ዋስትና ስለሰጠ ከኤልቼ ጋር የነበረውን ጨዋታ 11ዱም ተጫዋቾች ከሪያል ማድሪድ ከባርሴሎና ጋር ከነበረው 11 ፍጹም የተለየ 11 ላይ ተጠቀሙ። 7-8 የአካዳሚ ተጫዋቾችን ተጠቅሟል፣ ጎል ያስቆጠረውን ተጫዋች ጨምሮ። አርሰናል በዚህ ውድድር ዘመን በ4 የተለያዩ ውድድሮች ብዙ ርቀት ሄዷል። በመላው አውሮፓ የአርሰናልን ያህል ብዙ ጨዋታ ያደረገ ቡድን የለም። በዚህኛው የውድድር ዘመን ባደረጋቸው የጨዋታዎች ቁጥር በሳውዛምፕተን ተሸንፎ እስኪወጣ ድረስ አንድ ቡድን በአንድ ውድድር ሊያደርጋቸው የሚችላቸውን ማክሲመም የጨዋታዎች ቁጥር አድርጓል። እና በዚህ ሁኔታ ውስጥ የአውሮፓ ውድድር ታሪክ የሌለው ቡድን ለሁለት ማለት ትልቅ ታሪክ የሌለው ቡድን ለሁለት ተከታታይ የውድድር ዘመናት ቻምፒየንስ ሊግ ግማሽ ፍጻሜ የደረሰ ብቸኛው የእንግሊዝ ቡድን መሆኑ እንደ ስኬት መታየት አለበት አይደለም። ግን ጥላው ምንድን ነው? አሁን የአርሰናል የሰሞኑ እነሱ ወብል የሚሉት መንሸራተት፣ የፎርም ችግር፣ የፐርፎርማንስ ችግር እና ደግሞ ከዚህ በፊት በጎልፍ ሮሪ ማከሮይ የሚባላል በጣም የታወቀ ጎልፈር አለ። በታሪክ በሁሉም ትውልድ ካሉ ትልልቅ የጎልፍ ተጫዋቾች አንዱ የሚባል እና ትልቁን የጎልፍ ውድድር እንዳያሸንፍ ረጅም ጊዜ ከዚህ በፊት የነበሩበት ጫፍ እየደረሰ ያላሸነፈባቸው የትራውማ ድምሮች ሁልጊዜ ችግር የሆኑበት ነበር። የዛሬ 2 ዓመት እስኪያሸንፍ ድረስ ሮሪ ማከሮይ በጣም ትልቅ የጎልፍ ተጫዋች ነው። አርሰናል ያም የታሪክ ሸክም ያለበት ቡድን ነው እና ስለዚህ ስፖርቲንግ ሊዝበንን አሸንፎ ካለፈ በኋላ በታሪኩ ደጋግሞ የሚደርስበት ቦታ ባይሆንም የሚታይበት ፕሪዝም ግን የአርሰናል ደጋፊዎች የስፖርቲንግ ሊዝበንን ጨዋታ የፈለጉት ከሲቲ ጨዋታ በፊት እናገግም የሆነው በፐርፎርማንስ በውጤት ብቻ አይደለም የሚል ነው እና ኢንትረስቲንግ ሁኔታ ላይ ነው ያለው አርሰናል። ፕሪሚየር ሊጉን የነጥብ ልዩነት አሁን አርብ ላይ ሆነን በ6 ነጥብ ልዩነት እየመራ ያለ ቻምፒየንስ ሊግ ሴሚፋይናል የደረሰ ቡድን አይመስልም። ያ ፋታሊስቲክ ስሜት አለ አርሰናልን በተመለከተ አመቱን ሙሉ ስንለው የቆየ ነው ነገር ነው። ፍርሃት አለ፣ በዚህ ጊዜ ትራውማ አለ፣ የቀደመ ትራውማ እና ይሄ ሁሉ ነገር እሁድ በሚደረገው ጨዋታ የሆነ ግልጽ አቅጣጫ ሊታይ የሚችልበት ነው። 2 ውጤቶች ለአርሰናል አዋጭ ናቸው። ማሸነፍ በሂሳባዊ ስሌት ፕሪሚየር ሊጉን ባይደመድመውም ግን የ9 ነጥብ ልዩነት 5 ጨዋታ ብቻ አርሰናል እየቀረው የ9 ነጥብ ልዩነት ከፈጠረ ከዛ በኋላ ከዛ በፊት ታይቶ የማይታወቅ ትልቅ ኮላፕስ ካልገጠመው በስተቀር ሻምፒዮን ለመሆን ያለው እድል በጣም ሰፊ ይሆናል። ማንቸስተር ሲቲ ካሸነፈ ማቴማቲካሊ እኩል ነው የሚሆነው ከአርሰናል ጋር ቀጥሎ ያለውን ተስተካካይ ጨዋታ እሱንም ጭምር ሁለቱንም ጨዋታዎች ካሸነፈ። ግን በቅድም ባነሳውት በሞመንተም በኩል ማንቸስተር ሲቲ ኖርማሊ በዚህ ጊዜ ፒክ ያደርጋል። አርሰናል ኖርማሊ በዚህ ጊዜ የመቀዛቀዝ ታሪክ አለው። ታሪክ ነው እሱ። ግን ደግሞ ይሄንኑ ሁኔታ በእነዚህ ባለፉት 4 ሳምንታትም በተለይ ከዛ የሊግ ካፕ የፍጻሜ ጨዋታ ጀምሮ እያየን ነው። ያለፉትን 3 የፕሪሚየር ሊግ ጨዋታዎች ብቻ ነጥለሽ ብትወስጂ ለምሳሌ አርሰናል የነጥብ ልዩነቱን አስፍቷል። ያለፉትን 3 የፕሪሚየር ሊግ ጨዋታዎች ድምር ካየሽ ግን የሞመንተም ጉዳይ እንደዚህ በሀርድ ኮር ማትስ ብቻ የሚታይ አይደለም። ስለ አእምሮ ስለ ስነ ልቦና ስለሆነ የማሸነፍ ሜንታሊቲ ነው የምናወራው። ስለዚህ በሂሳብ ብቻ የምናሰላው ከሆነ አርሰናል ባለፉት 3 ጨዋታዎች የፕሪሚየር ሊግ የነጥብ ልዩነቱን አስፍቷል።
ምን ማለት ነው? ሲቲ ባለፉት 3 የፕሪሚየር ሊግ ጨዋታዎች 5 ነጥብ ነው ያገኘው። አርሰናል ባለፉት 3 የፕሪሚየር ሊግ ጨዋታዎች 6 ነጥብ ነው ያገኘው። በደረቅ ሂሳብ ከሄድ አርሰናል በአንድ ነጥብ ልዩነት አስፍቶታል እንደማለት ነው ከቦርንመዙም ሽንፈት በኋላ። ግን ስለ ሂሳብ ብቻ አይደለም እያወራን ያለ ነው፣ ስለ ሞመንተም ነው የምናወራው። አቻም ከሆነ አርሰናል የነጥብ ልዩነቱ ባለበት እንዲቀጥል ስለሚያስችል እና በባላጋራ ሜዳ በሲቲ ሜዳ የሚገኝ አቻ ስለሚሆን ይሄም ለአርሰናል የሚያደላ ውጤት ተደርጎ ሊቆጠር ይችላል። ፒቮታል ነው በጣም። ለዚህ ነው በአመታት ውስጥ ትልቁ የፕሪሚየር ሊግ ጨዋታ ነው የሚባለው። የዋንጫ ፍክክርን በተመለከተ እንደዚህ አይነት ሾት አውት የለም፣ በቅርብ አመታት አላየንም። ያው ለዋንጫ የሚፎካከሩ ቡድኖች እርስ በርሳቸው ተጫውተው ያውቃሉ። ግን ልክ እንደዚህ ጥቂት ጨዋታዎች እየቀሩት ብዙ ጊዜ አይገናኙ። ልክ አሁን ያለው የነጥብ ርቀት ብቻ ኑሮ ብዙ ጊዜ አይገናኙም። ለዚህ ነው ማይክል ኦውን በብዙ አመታት ቢገስ ጌም ኢን ማኒ ይርስ በበርካታ አመታት ውስጥ ትልቁ ጨዋታ ነው ብሎ የገለጸው። ምን ይላል? ማንም ያሸንፍ እንደ ሲንግል ሻት ነው። የዋንጫውን ጉዳይ የሚወስን ጨዋታ ነው። አሁን 10 ጨዋታ እየቀረው ቢሆን 12 ጨዋታ እየቀረው ቢሆን ትልቅ ጨዋታ ነው እንላለን። የ6 ነጥብ ጨዋታ ነው እንላለን። ነገር ግን 12 ጨዋታ ይቀርሻል ማለት ወይ 10 ጨዋታ ይቀርሻል ማለት ለ30 ነጥብ ከዛ በኋላ ትጫወቻለሽ ማለት ነው። ከዛ በኋላ ብዙ ጥፋቶች ይኖራሉ ማለት ነው። 5 ጨዋታ ሲቀርሽ ከሆነ ግን የዛ ስዊንግ የማረግ እድል በጣም ጠባብ ይሆናል፣ የሚቀሩት የጨዋታዎች ቁጥር በማነሱ የተነሳ። እኔ ለአርሰናል በጣም ትልቅ ጨዋታ ነው እላለሁ። በተለይ ለሁለቱም ትልቅ ጨዋታ ነው ይገባኛል። ግን አርሰናል ከ22 አመት በፊት ነው ለመጨረሻ ጊዜ የፕሪሚየር ሊግ ሻምፒዮን የሆነው እና ማንም ሰው አልገመተም ከዛ በኋላ 22 አመት ሙሉ አርሰናል ዋንጫ ሳያሸንፍ ይቆያል ብሎ። እንደዚህ ነው አንዳንድ ጊዜ በድንግዝግዝ የምትሄጀው። ከባድ ሪስክ እየወሰዱ ነበር ወደ ኤምሬትስ ስቴዲየም ሲሄዱ፣ ፋይናንሻሊ ከትልልቆቹ ቡድኖች ጋር መፎካከር የሚችሉት። ያኔም ከማንቸስተር ዩናይትድ ጋር በገንዘብ አይፎካከሩ ነበር። በዛ ጊዜም ቢሆን የፕሪሚየር ሊግ ዋንጫ ተፎካካሪ በነበሩበት ጊዜ 6ኛና 7ኛ ገንዘብ የሚያወጣ ቡድን ነው የነበረው። ያኔም ቢሆን በቬንገር የስካውቲንግ ችሎታ ነው ብዙዎቹን ተጫዋቾች ያመጡ የነበሩት። ለምሳሌ ፓትሪክ ቪየራን ከኤሲ ሚላን ቤንች፣ ቲየሪ ኦንሪን ከጁቬንቱስ ቤንች፣ ፍሬዲ ዩምበርግን ከስዊድን፣ ወይ ሶል ካምቤልን በነጻ፣ አሽሊ ኮልን ከአካዳሚ፣ ወይ ኮሎቶሬን በ150,000 ፓውንድ ብቻ ከአሴክ ሚሞሳስ። እንዲህ አይነት የበለጠ ስማርት ዝውውሮችን ገንዘብ አያወጡም ነበር ማለት ያለ። ገንዘብ ቢያወጡ እንኳን ኒኮላ ኔልካ የዓለም 3ኛ ውድ ተጫዋች አድርጎ በመሸጥ በዛ ዝውውር ብቻ የአርሰናልን የትሬኒንግ ግራውንድ አልነበረም። አርሰናል የራሱ ትሬኒንግ ግራውንድ በለንደን ዩኒቨርሲቲ ልምምድ ሜዳ ነበር ልምምድ ይሰራ የነበረው። ከዛ በአውሮፓ ቁጥር 1 የተባለ የትሬኒንግ ግራውንድ ትሬኒንግ ኮምፕሌክስ ገነባ። በዛው ገንዘብ ቲየሪ ኦንሪንም ጨምሮ ገዛ። ወይ ደግሞ ኢማኑኤል ፔቲን እና ማርክ ኦቨርማርስን በከፍተኛ ገንዘብ ሸጦ በዛው ገንዘብ ሮቤር ፒሬስን እና ሱሊቫን ቬልትሮድን ገዝቶ ሊሆን ይችላል። ግን ያኔ ማንቸስተር ዩናይትድ ብቻ ነው የነበረው የምር ትልቅ የእንግሊዝ የእግር ኳስ ኃይል። ሊቨርፑል ደብዝዞ ስለነበር፣ ቼልሲም የሮማን አብራሞቪች ንብረት ሳይሆን ስለነበር፣ ስለዚህ በመሀል ኒውካስል አንዳንድ ጊዜ በኬቨን ኪገን ሌላ ጊዜ በሩድ ሆሊት ስር ፕሪቴንደር ይሆን ነበር እንጂ ቋሚ ኃይል አልነበረ እና በ7 አመታት ውስጥ የሁለት ደንበኛ ክላሲክ የሁለት ፈረሶች ሩጫ ነበር። ማንቸስተር ዩናይትድ 4 ጊዜ፣ አርሰናል 3 ጊዜ ያሸነፉበት፣ በዛ መሀል ማንቸስተር ዩናይትድ ቻምፒየንስ ሊግ ያሸነፈበት፣ አርሰናል 4 ኤፍ ኤ ካፕ ያሸነፈበት፣ በቃ የእንግሊዝ እግር ኳስ 2 ዶሚናንት ኃይሎች የነበሩበት ጊዜ ነበር። ወደ ኤምሬትስ ከተካሄደ በኋላ የኦስተሪቱ ዘመን ተጀመረ ማለት ነው። ከዛ በኋላ የእንግሊዝ እግር ኳስ ላንድስኬፕም ማንቸስተር ዩናይትድ ብቸኛው ከአርሰናል ጋር የሚፎካከረው ኃይል መሆኑ አበቃና ሮማን አብራሞቪች ቼልሲን ገዙ። ጥቂት ቆይቶ ማንቸስተር ሲቲ በሲቲ ፉትቦል ግሩፕ ቁጥጥር ስር ወደቀ። አርሰናል በየአመቱ 2 ወይ 3 ስታር ተጫዋቾችን ይሸጥ ነበር። ፊዚብል አይደለም፣ ለዋንጫ ሊፎካከር አይችልም። ከዛ በኋላ ፋይናንሻሊ ኢምፖሲብል ነው ያን ጊዜ። ግን ማንም ሰው ቢሆን ወደ ኤምሬትስ ስቴዲየም ከሄዱ በኋላ 22 አመት ከዋንጫ ይርቃሉ ብሎ ሊገምት አይችልም። አስቸጋሪ አመታት እየመጡ እንደሆነ ቢታወቅም ግን አንዳንዶቹ ነገሮች የሚተነበዩ አልነበረም። አንደኛ ለምሳሌ የእንግሊዝ እግር ኳስ በኦሊጋርኮች እና በመንግስታት ስር እንደሚወርቅ ልትገምች አትችይም። ያን ጊዜ 50 በመቶ የእንግሊዝ ክለቦች ገበያን ጊዜ የጌት ቲኬት የሚባለው ከዛ የቴሌቪዥን የገንዘብ አቅም መፈርጠምን ያኔ ለመተንበይ በጣም ያስቸግር ነበር። ያው ፕሬዲክሽን ነው። ስለዚህ ምንድነው ፎርካስት ልበለው፣ የኢኮኖሚ ፎርካስት
እና ግን በዛ ምክንያት በአብዛኛው ለ10 ምናምን ዓመት አርሰናል ስቴዲየሙን ዕዳ እየከፈለ መቆየት ስለነበረበት ኮርስ ኮምፒት ሊያደርግ አይችልም። ግን ማንም ሰው አልገመተም። እና የአርሰናል ደጋፊዎች አሁን የ20 ዓመት እድሜ ላይ ያለ የአርሰናል ደጋፊ የ22 ከ25 ዓመት ከ26 ከ27 ዓመት በታች ያሉ የአርሰናል ደጋፊዎች ሁሉ ደግሞ በዛ እድሜ ያሉ ብዙ የአርሰናል ደጋፊዎች አሉ። ከ25 ከ26 ዓመት በታች ያሉ የአርሰናል ደጋፊዎች ቡድናቸው ዋንጫ ሲወስድ አይተው አያውቁም። ወይ አርሰናል ዋንጫ ሲወስድ ጡጧቸውን አልጣሉም ይሆናል። 4 ዓመቱ 3 ዓመት ሊሆን ይችላል። ለምሳሌ 26 ዓመት የሆነው ልጅ አይደል? ያንን ኮስት የመመለስ ትግል ውስጥ ነው ያለው አርሰናል። ለ22 ዓመት ዋንጫ አላሸነፈም። የፕሪሚየር ሊግ ዋንጫ አላሸነፈም። ባለፉት ዓመታት በጣም ተቃርቦ ነበር። ከ2022 ኦገስት ጀምሮ አሁን እስካለንበት ከኤፕሪል 2026 ድረስ በእነዚህ 4 ሲዝኖች በሰበሰባቸው ድምር ነጥቦች አርሰናል ብዙ ነጥብ የሰበሰበው የእንግሊዝ ፕሪሚየር ሊግ ቡድን ነው። ግን ዋንጫ አሸናፊው ቡድን የሚወሰነው በዛ ስፔሲፊክ ሲዝን ውስጥ ባሉት 9 ወራት የበለጠ ብዙ ነጥብ በሰበሰበው ቡድን ነው አሸናፊው የሚወሰነው። ለአርሰናል የእሁዱ ጨዋታ የአንድ የውድድር ዘመን ትልቅ ጨዋታ ብቻ ሳይሆን የ22 ዓመት የዋንጫ ጥምን የማስታገስ ጉዳይ ነው። ግን ደግሞ ይሄኛው የአርሰናል ቡድንም ዲፋይን የሚደረገው እንዴት ነው? አርቴታ እንደ አሰልጣኝ ዲፋይን የሚደረገው እንዴት ነው? እነዚህ አሁን ባለፉት 3-4 ዓመታት ያየናቸው በጣም አስደናቂ ተጫዋቾች በየቤስት ዲፌንስ ነበር ለምሳሌ ባለፉት ዓመታት። ስለዚህ ሁለቱ አስደናቂ ተከላካዮች ናቸው። ራይስ አስደናቂ ተጫዋች ነው። ኦዴጋርድ ግሩም ተጫዋች ነው። ሳካ በጣም ጥሩ ተጫዋች ሆኖ ዓመታትን አሳልፏል። ሌሎችም ተጫዋቾች እነዚህ ተጫዋቾች በአርሰናል የቅርብ ዘመን ታሪክ ውስጥ በጠቅላላው በፕሪሚየር ሊግ ታሪክ ውስጥ ያላቸው ስፍራ ፕሪቴንደር መሆን ብቻ ነው ወይስ ዋንጫ የሚያሸነፉ ተጫዋቾች ሆነው? የሌጋሲ ዲፋይኒንግ ጨዋታ ነው። የሌጋሲ ዲፋይኒንግ ጨዋታ ነው ለአርሰናል። ለማንቸስተር ሲቲ እንደዛ አይደለም። ምክንያቱም ማንቸስተር ሲቲ በ9 ዓመቱ 6 ጊዜ ፕሪሚየር ሊግ አሸንፏል። ጓርዲዮላ 40 ዋንጫ ያሸነፈ አሰልጣኝ ነው። የጓርዲዮላን የምናይበት አይን ይሄ የውድድር ዘመን የመጨረሻው የውድድር ዘመኑ ከሆነ በተደጋጋሚ ቢያስተባብለውም ግን በጣም ብዙ ጊዜ የሚወጡ ዘገባዎች አሉ ይሄኛው የውድድር ዘመን የእሱ የመጨረሻው የውድድር ዘመን ሊሆን ይችላል የሚል። የአንዳንድ ታላላቅ የማንቸስተር ተጫዋቾችም የመጨረሻ የውድድር ዘመን በተለይ ቤርናርዶ ሲልቫ መሆኑ ተረጋግጧል። ግን በተለይ ጓርዲዮላ የመጨረሻ ሲዝን የሚሆን ከሆነ ምንም ዋንጫ ሳያሸንፍ ቢያጠናቅቅም ሌጋሲውን በተመለከተ ጥያቄ ልታነሻ አትችይም። ግን አሰልጣኞች ልክ ሰር አሌክስ ፈርጉሰን 2013 ላይ እንዳደረጉት ሻምፒዮን ሆነው መውጫቸውን አሳምረው መውጣት ይፈልጋሉ። ለፔፕ እንደዛ ነው። እንደገና ወደ እንግሊዝ እግር ኳስ ከፍታ ተመልሶ ወጥቶ የመልቀቅ ከለቀቀ እሱ ኢፍ ነው እስከ 2027 ድረስ ነው ኮንትራቱ። ግን ደግሞ ለምሳሌ ፕሪሚየር ሊግ ካሸነፈ ኤፍ ኤ ካፕን የማሸነፍ እድሉን በጣም ሰፊ ነው። በዶሜስቲክ ትሬብል የማጠናቀቅ እድል አለ። ከዚህ በፊት እሱ ብቻ ነው ያደረገው ይህንን በእንግሊዝ ሀገር። ማንም ሌላ አሰልጣኝ ሀገር ውስጥ ሁሉንም ዋንጫዎች አሸንፎ አያውቅም። በ140 50 160 ዓመት የእንግሊዝ የሊግ ፉክክር ውስጥ በእርግጥ ሊግ ካፕ አልነበረም በዛ ጊዜ። ግን ሆኖ የሚያውቅ አይደለም። ማንም አሰልጣኝ አድርጎት አያውቅም። ብዙ ትልልቅ አሰልጣኞች የእንግሊዝ እግር ኳስ አይቷል። ለሁለተኛ ጊዜ ያንን አድርጎ ከለቀቀ ክሎስ ቱ ፐርፌክሽን ምንም የሚቀረው ነገር የለም ከዛ በኋላ። በዚህ ሁኔታ ቡድኑን ትቼ አልሄድም በሚል ነው ባለፈው የውድድር ዘመን ኮንትራቱን የፈረመው እንጂ ለመልቀቅ ወስኖ ነበር ይባላል። መቼ ነበር የፈረመው? ዲሴምበር አካባቢ ነው የፈረመው። ዲሴምበር መቼ ነው? ሲቲ በ13 ጨዋታ 9 ጨዋታ የተሸነፈበት ወቅት አካባቢ ያኔን የፈረመው። ያኔ የፈረመበት ምክንያት አንድ ሰው በአንድ ኃላፊነት ላይ 8 9 10 ዓመት በሚቆይበት ጊዜ የስራ ቅጥር ጉዳይ ብቻ አይሆንም፣ ፐርሰናል ሪስፖንሲቢሊቲ ነው ለዛ ሰው። በቃ ኢሞሽናል ቦንዱ ከፍተኛ ነው። ስለዚህ እሱ ማረፍ እንኳ ቢያስፈልገው የራሱን ኢንትረስት የሚያስቀድምበት ጊዜ አልነበረም። ለዛ ነው የቆየው። ብዙ ጊዜ ሌሎች አሰልጣኞች ይሄንን አድርገው ያውቃሉ። ከራሳቸው ቤስት ኢንትረስት ይልቅ ረጅም ጊዜ በኃላፊነት ሲቆዩ እንደ ትንሽ ልጃቸው ማየት ይጀምራሉ ክለቡን እና ማንም ሰው ትንሽ ልጁን በአስቸጋሪ ጊዜ አባንደን አያደርግም፣ ትቶት አይሄድም። ፔፕ ለዛ ነው የቆየው። አንድም የፈረመበትም ጊዜ ሲምቦሊክ ነው። ሲቲ በጣም ከባድ በአመታት ውስጥ በሱ የማሰልጠን ታሪክ ውስጥ ታይቶ የማይታወቅ ክራይሲስ ውስጥ በነበረበት ጊዜ ነው የፈረመው። ለእኔ ሲምቦሊክ ነው እሱን ሲያደርግ። ባለፈው የውድድር ዘመን አልለቀቀም። ዋንጫ ያላሸነፈበት የውድድር ዘመን ነው። ሊለቅ ይችላል። የፕሪሚየር ሊግ ሻምፒዮን የሚሆን ከሆነ እንዲያውም በስኬት ሊለቅ ይችላል። ስለዚህ ለሱ የሌጋሲ ዲፋይኒንግ ጨዋታ አይደለም፣ ለአርቴታ ግን ነው።
ለአርቴታ ነው እና የአንድ ጨዋታ ጉዳይ የአንድ ድል ጉዳይ ብቻ ተደርጎ የሚቆጠር አይመስለኝም። እንዲያውም አንድ ኦሊቨር ኬ የሚባል ጸሐፊ ምን አለ መሰለኝ፣ ታይትል ዲሳይደር የሚባል ነገር አለ። ልክ እንደዚህ የውድድር ዘመን የመጨረሻዎቹ ሳምንታት ላይ በምንደርስበት ጊዜ የሚደረግ ጨዋታ አይደል በጣም ሬር ነው ይላል እና ለመጨረሻ ጊዜ ያየነው እውነተኛ ታይትል ዲሳይደር 1988-89 የውድድር ዘመን ላይ የነበረ ነው ይላል። እውነተኛ ታይትል ዲሳይደር አንደኛ ሁለተኛ ላይ የተቀመጡ ቡድኖች ያንን ጨዋታ የሚያሸንፈው ቡድን ሻምፒዮን የሚሆንበት ማለት ነው። ይሄኛው እንደዚህ አይነት ግራቪቲ የለውም፣ ግን ኦልሞስት የዋንጫውን አሸናፊ ቡድን ሊጠቁም የሚችል ነው። ሁሉም ኢቬንቹዋሊቲ ወደ ሆነ አቅጣጫ ይወስዱናል። አቻም የማንቸስተር ሲቲ ማሸነፍም የአርሰናል ማሸነፍም ወደ ሆነ አቅጣጫ ይመሩናል። ሲምቦሊክ ነው በጣም። ግን ምን ይላል? ለመጨረሻ ጊዜ እውነተኛ የውድድር ዘመኑ መጨረሻ ላይ ያየነው ዋንጫውን የወሰነ ጨዋታ በአንፊልድ የተደረገው በሊቨርፑልና በአርሰናል መካከል የተከናወነ ጨዋታ ነው። እሱ ግን በአጋጣሚ ነው የመጨረሻ ጨዋታ የሆነው። ምክንያቱም በዛ የኤፍኤ ካፕ ጨዋታ የሂልስቦሮ የስቴዲየም አደጋ ደረሰና ከ90 በላይ የሊቨርፑል ደጋፊዎች ህይወታቸው አለፈ እና ይሄ ጨዋታው ለሌላ ጊዜ እንዲደረግ ሪስኬጁል እንዲደረግ ተደረገ እና የመጨረሻው ጨዋታ ሆነ። አርሰናል ሊመራ ነበር። ያ የሜርሲሳይድ ዴኬድ የሚባለው ሊቨርፑል 7 ጊዜ ኤቨርተን 2 ጊዜ ሻምፒዮን የነበሩበት ዘመን ስለነበር ያንን የሜርሲሳይድ የበላይነት የሚሰብር ሌላ ኃይል ያስፈልግ ነበር። ጆርጅ ግራም መጡ የአርሰናል አሰልጣኝ ሆነው ቡድናቸው ይመራ ነበር በዛ ያኔ ፈርስት ዲቪዥን ነበር ይባል የነበረው ፕሪሚየር ሊግ ገና አልመጣም እና የመጨረሻው ጨዋታ ሲደረግ አርሰናል ማሸነፍ ብቻ ሳይሆን በአንፊልድ በ2 የጎል ልዩነት ማሸነፍ ነበረበት። ከአርሰናል ታሪካዊ ጨዋታዎች መካከል አንደኛው ያ ጨዋታ ነበር። በኋላ የመጨረሻዎቹ ደቂቃዎች ላይ ማይክል ቶማስ የሚባል ተጫዋች ጎል አስቆጠረን። አርሰናል 2-0 አሸነፈ። 2-0 በ2 የጎል ማርጅን ማሸነፍ ይጠበቅበት ነበር። ያ ጨዋታ ሲደረግ አርሰናል ለ18 ዓመት የሊጉ ሻምፒዮን አልነበረም ነው። 1971 ላይ ደብል ባሸነፈ ጊዜ በርቲሚ የሚባሉ አሰልጣኝ ነበሩት። የፕሪሚየር የሊጉና የካፕ ደብል በሰራበት ጊዜ ነበር ለመጨረሻ ጊዜ ያሸነፈው። ለምንድን ነው ይሄኛውን ትሩ ታይትል ዲሳይደር ብሎ ኦሊቨር ኬ የገለጸው? የሊጉ የመጨረሻ ጨዋታ በአንደኛውና በሁለተኛው ቡድኖች መካከል የተደረገ ጨዋታ በመሆኑ ምክንያት ያንን ጨዋታ የሚያሸንፈው ቡድን እንደ ፋይናል ሻምፒዮን ይሆን ነበር። ግን ማሸነፍ ብቻ በቂ አልነበረም ለአርሰናል። 2-1 ማሸነፍ፣ 1-0 ማሸነፍ፣ 3-2 ማሸነፍ በቂ አልነበረም። የ2 ጎል ማርጅን ያስፈልግ ነበር። ግን ያ የሆነው በሂልስቦሮ ስቴዲየም አደጋ ምክንያት የመጨረሻው ጨዋታ እንዲሆን በመወሰኑ ነው እንጂ አስቀድሞ ቢደረግ ኖሮ ይሄ አይነት ኮንሲኩዌንስ አይኖረውም ነበር። ሌላ ኦሊቨር ኬ የጠቀሰውን ነጥብ ላንሳ። ፕሪሚየር ሊግ 33 ሲዝን ሆኖታል እና በ33 ሲዝን የውድድር ዘመን የመጨረሻዎቹ ሳምንታት ላይ በአንደኛና በሁለተኛ ቡድኖች መካከል ጨዋታ የተደረገው ወሳኝ ጨዋታ የተደረገው ወይም ያ ጨዋታ የዋንጫውን አሸናፊ ቡድን የመወሰን አቅም ያለው ጨዋታ የተደረገው በ7 አጋጣሚዎች ብቻ ነው። ሬር ነው የሚባለው ለዚህ። አሁን እኔ ለምሳሌ ሁልጊዜ እንደምለው በእኔ የእግር ኳስ የማየት ታሪክ የማንቸስተር ዩናይትድና የአርሰናል ከ97 እስከ 2004 ድረስ በተለይ የነበሩት ሁለቱ ቡድኖች ብቻ ያሸነፉባቸው እነዛ ረጅም የፉክክር ዓመታት ያወራን ያለው ስለ 7 ሲዝን ውስጥ ከሁለቱ በስተቀር ሌላ ዋንጫ የወሰደ ቡድን አልነበረም በመካከል በኋላ ሮማን አብራሞቪች እስኪመጡ ድረስ ማለት ነው። እና በነዛ 7 ዓመታት ውስጥ ብዙ ትልልቅ ትንቅንቆች አይተናል። ግን እያንዳንዱ ሲዝን የፉክክር ሲዝን አልነበረም። ለምሳሌ ማንቸስተር ዩናይትድ ከ99 እስከ 2001 3 ጊዜ በተከታታይ የሊግ ሻምፒዮን ሲሆን አንዱ ብቻ ነው ፉክክር የነበረው በአንድ ነጥብ ብቻ የተለያዩበት። ዩናይትድ ትሬብል የሰራበት ሲዝን በአንድ ነጥብ ልዩነት ነው የተወሰነው። 78-77 ነጥብ ነበራቸው። ቀጥሎ የነበሩ ሲዝኖች ግን ዩናይትድ በ18ና በ15 ነጥብ ርቆ ስለነበር ሻምፒዮን የነበረው። የአርሰናል ማንቸስተር ዩናይትድ ጨዋታ ኮንሲኩዌንሻል አልነበረ። ማንም ቢያሸንፍ ዩናይትድ በጣም ዶሚናንት ስለነበር። ከዛ ደግሞ አርሰናል 2002 ላይ ሻምፒዮን ሲሆን በሁለቱ ቡድኖች መካከል የ10 ነጥብ ርቀት ስለነበር እሱም ኮንሲኩዌንሻል አልነበር።
የምር ፉክክር አልነበረበትም። ወይም አርሰናል ኢንቪንስብል የነበረበት ሲዝን ቅርብም ከተባለ ቼልሲ ነው ቅርብ የነበረው፣ ግን ኢንቪንስብል ስለነበር መገመት ትችላለሽ ያን ያህል ጠንካራ የዋንጫ ፉክክር አልነበረበትም። ሁሉም ሲዝኖች እያንዳንዱ የአርሰናል ማንቸስተር ዩናይትድ ጨዋታ ወሳኝ ነበር ማለት አይደለም። ወሳኝ የነበረው በባላንጣነቱ ምክንያት ነው። የፈርጉሰን ቬንገር፣ የኪን ቪየራ፣ ያ ባትል፣ ያ የሚዲያ ጦርነት፣ ለሳምንት ለ15 ቀን ከጨዋታ በፊት የነበረው ቢልድ አፕ፣ ስለ እነዛ ጨዋታ ይወራ ነበር። አሁን እኮ እንደዛ የመሆን እድል አጣ። ለምሳሌ አርሰናል ከስፖርቲንግ ጋር ይጫወታል ነበር። ስለዚህ ከሮብ በፊት ጨዋታው የስፖርቲንግ ሊዝበን ጨዋታ ነው ትኩረት የሚስበው። የሲቲ ጨዋታ ሰዎች ያስቡታል፣ ግን ኢሚዲየት የሚመጣው ጨዋታ የስፖርቲንግ ሊዝበን። ድሮ እኮ 15 ቀን ነበር የምናወራው። ክብደቱ ያን ያህል በጣም ትልቅ ነው እና በእኔ ግምት በዛ ጊዜ በዓለም አቀፍ ደረጃ በነበረው አቴንሽን ከኤል ክላሲኮም የበለጠ ነበር በዛ ጊዜ ሚዲያውን ይዞት የነበረው ትኩረት። ፕሪሚየር ሊግን ፕሪሚየር ሊግ ያስባለው ያ ዘመን ነው። ዓለም ላይ በጣም ተወዳጅ እንዲሆን ያደረገው ያ የማንቸስተር ዩናይትድ አርሰናል ራይቫለሪ ነው። የሁለት ዶሚናንት አሰልጣኞች ፉክክር ነው። ያ ዘመን በጣም የተለየ ዘመን ነበር። ግን እያንዳንዱ ጨዋታ ታይትል ዲሳይደር ግን አልነበረም። ምክንያቱም እያንዳንዱ ሲዝን ልክ እንደዚህ በጣም በጠባብ የነጥብ ማርጅን የተፎካከሩበት ስለነበር። ልክ ነው 97 98 አዎ 98 99 አዎ 2002 2003 አዎ እነዚህ በጣም ኃይለኛ የዋንጫ ፍክክር የተደረገባቸው እስከ መጨረሻዎቹ ሳምንታት ድረስ ፉክክሩ የዘለቀባቸው ናቸው። ሌሎቹ ሲዝኖች ሁለቱን ማንቸስተር ዩናይትድ ሁለቱን አርሰናል በጣም ሰፋ ባለ ነጥብ ልቀርት እየመሩ ስለነበር እርስ በርስ ያደረጓቸው ጨዋታዎች ያን ያህል ሲግኒፊካንስ አልነበራቸው። ጨዋታዎቹ ክብደት ነበራቸው፣ ግን ታይትል ዲሳይደርስ አልነበሩ። ይሄኛው እንደዛ ነው እና በ33 ዓመት በጣም ጥቂት ነው፣ 7 ብቻ ናቸው አንደኛና ሁለተኛ ሆኑ ቡድኖች ልክ እንዳሁን የፕሪሚየር ሊግ የመጨረሻዎቹ የመጠናቀቂያ ጨዋታዎች ላይ ደርሰን ሲገናኙ ማለት ለምሳሌ አንደኛና ሁለተኛ ሆነው የተገናኙበት ጊዜ አለ። ለምሳሌ አርሰናል ከሊቨርፑል አምና፣ ግን ሊቨርፑል ሻምፒዮን መሆኑን አውቀን የተደረገ ጨዋታ ስለነበር ትርጉም የለውም። ልክ ነው ወረቀት ላይ አንደኛና ሁለተኛ ተገናኙ ምናምን፣ ግን ዋንጫው አልቆለታል። እንዲህ አይነቶቹን ጨዋታዎች ከተውን 7 ብቻ ናቸው ይላል። አንደኛው ግንቦት 8 በእነሱ አቆጣጠር፣ በእኛ ግንቦት መጀመሪያ አካባቢ ማንቸስተር ዩናይትድ ሁለተኛ አርሰናል አንደኛ ሆነው የነጥብ ልዩነቱ 6 ሆኖ ዩናይትድ ያንን ጨዋታ ካሸነፈ ወደ 3 ማጥበብ የሚችልበት እና የመጨረሻው ጨዋታ የ37ኛው ጨዋታ ነበር። የመጨረሻው ጨዋታ አርሰናል ከተሸነፈ እና ዩናይትድ ጨዋታውን ካሸነፈ ዋንጫውን ሊያጣ የሚችልበት ስለነበር በጣም ቁልፍ ጨዋታ ነበር። እንደው የምር የፈርጉሰን የመጨረሻ ሲዝን ይሆናል ተብሎ ይጠበቅ የነበረበት ሲዝን ማለት ነው። እለቃለሁ ብለው ስለነበር አርሰናል ከኤፍኤ ካፕ የፍጻሜ ጨዋታ በኋላ ነው ወደዚህ ስቴዲየም ወደ ኦልትራፎርድ የመጣው። ስታዩ እግር ኳስ ማየት ምን አይነት ፉትቦል እንደነበር ታያለሽ። ዩቲዩብ ላይ አለ መሰለኝ ይሄ ጌም ድብድብ ነው የነበረው። ግን አርሰናል አሸነፈኝ ጨዋታ እና እዛው ጨዋታ ላይ የፕሪሚየር ሊጉ ሻምፒዮን ሆነ። ኦልትራፎርድ ላይ የነጥብ ልዩነት ወደ 9 ሰፍቶ ስለነበር እና 37ኛው ሳምንት ላይ ነው ግልጽ ነበር። አንደኛው ይሄኛው ነው አሁን በ33 ዓመት ውስጥ እነዛ 7 ያልኳቸው ጨዋታዎች። ሁለተኛው በአመቱ በእነዚህ ሁለት ቡድኖች መካከል የተደረገው ጨዋታ ነው። አርሰናል 33 ማንቸስተር ዩናይትድ 34 ጨዋታዎች ያደርገው፣ ግን ማንቸስተር ዩናይትድ በ5 ነጥብ ልዩነት እየመራ ነበር ወደ ሃይብሪ የሄደው እና ጨዋታ 2-2 አለቀ። አስታውሰዋል ይህን ጨዋታ። የምሽት ጨዋታ ነው፣ የሳምንት አጋማሽ ጨዋታ ነው። ማንቸስተር ዩናይትድ ራያን ጊግስ ከኦሌ ጉናር ሶልሻ የመጣን ክሮስ ካስቆጠረ በኋላ ጨዋታው 2-2 ነው ያለቀው። ግን ከጨዋታው መጠናቀቅ በኋላ ፈርጉሰን ያሳዩት የደስታ ስሜት ገና ቀሪ ጨዋታዎች አሉ። አርሰናል አንድ ተስተካካይ ጨዋታ ነበረው አይ ቲንክ ከሚድልስቦሮ ጋር። ያንን ጨዋታ ቢያሸንፍ የነጥብ ልዩነት ወደ 2 ሊያጠባው ይችል ነበር። ግን ፈርጉሰን አውቀውታል። ከዛ በኋላ ከአርሰናል የበረታ ቡድን ሊገጥማቸው አይችልም። የእነሱ የሁለቱ ቡድኖች ዘመን የነበረው ያን ጊዜ ያችን የ5 ነጥብ ልዩነትም ኢንታክት ማድረግ ችለዋል። ስለዚህ በራሳቸው እጅ ነው የነበረው። ያ ሩድ ቫን ኒስተልሮይ ከመሀል ሜዳ ሄዶ ጎል ያስቆጠረበት፣ ቲየሪ ኦንሪ ለአርሰናል 2 ጎሎች ያስቆጠረበት፣ በኋላ ግን በጣም ቁልፏን ጎል ራያን ጊግስ በጭንቅላቱ ያስቆጠረበት፣ ሶል ካምቤል ኦሌ ጉናር ሶልሻን በክርኑ ተማቶ 3 ጨዋታ የተቀጣበት፣ ፓትሪክ ቪዬራ የተጎዳበት፣ ኮምፕሊትሊ የዋንጫ ፍክክሩን በተመለከተ የናሬቲቭ ሺፍት ያደረገበት፣ ማንቸስተር ዩናይትድ ደግሞ ከመጨረሻዎቹ 13 ጨዋታዎች 11ዱን ያሸነፈበት፣ 2 ጊዜ ብቻ አቻ የተለያየበት፣ አንደኛው አቻ የተለያየው ይሄኛው በሃይብሪድ የተደረገው ጨዋታ ነው እና ሻምፒዮን ሆነ በሲዝኑ መጨረሻ። አንደኛው ታይትል ዲሳይደር ይሄኛው ነው።
ሶስተኛው እንዲሁ ማንቸስተር ዩናይትድ የተሳተፈባቸው ብዙ ታይትል ዲሳይደርስ አሉ። ኤፕሪል 26 2008 ማንቸስተር ዩናይትድ አንደኛ ቼልሲ ሁለተኛ ሆነው የተደረገው ጨዋታ ነው። የነጥብ ልዩነቱ 3 ብቻ ነበር። ዩናይትድ በ3 ነጥብ ይመራ ነበር። ከዛ ቼልሲ አሸነፈ ያንን ጨዋታ። ድሮግባ አወዛጋቢ ጎል አስቆጥሮ አሸነፈና የነጥብ ልዩነቱ 0 ሆነ እና 37 እና 38ኛ ሳምንት ጨዋታዎች ብቻ ነበር የሚቀሩት። ሁለቱም ቡድኖች እኩል ነበሩ እና በአጋጣሚ ሆነው ሁለቱም ቡድኖች በዛ የውድድር ዘመን ቻምፒየንስ ሊግ ፋይናል ተጫውተዋል። ማንቸስተር ዩናይትድ በሞስኮ በሉዥኒስኪ ስቴዲየም በመለያ ምት ያሸነፈበት ጨዋታ ማለት ነው። ሁለቱ ትልልቅ ቡድኖች በእርግጥ ሌሎችም የዋንጫ ተፎካካሪዎች ነበሩ በዚህኛው ሲዝን፣ ግን የመጨረሻዎቹ 2-3 ሳምንታት ላይ የተፎካከሩት ሁለቱ ቡድኖች ናቸው እና ያ ጨዋታ የዋንጫ መዳረሻውን አልቀየረውም። ዩናይትድ ነው መጨረሻ ላይም ሻምፒዮን የሆነው። ግን 36ኛው ሳምንት ላይ ተገናኙ። ኤፕሪል 26 ነው ቼልሲ ያሸነፈ እና እኩል ሆኑ። የመጨረሻው ጨዋታ ላይ ያው የጎል ልዩነት በጣም ሰፊ ስለነበር 58 ለ36 ስለነበር በጎል ልዩነት ነው ሻምፒዮን ሚሆን ይመስል የነበረው። ግን ማንቸስተር ቼልሲ በብሪጅ መጨረሻ ላይ ታይለር መሰለኝ ጎል አስቆጠረን፣ አንድ እኩል አለቀ። ስለዚህ ዩናይትድ ዊጋንን ካሸነፈ በኋላ በ2 ነጥብ ልዩነት ሻምፒዮን ሆነ። ግን ያ ጨዋታ እንደዛ አይነት ስሜት ነበረው በጊዜው። ታይትል ዲሳይደር ነው ይባል ነበር። ሌላ ታይትል ዲሳይደር በሁለቱ ቡድኖች መካከል 2010 ላይ የተደረገው ሰር አሌክስ የማንቸስተር ዩናይትድ አሰልጣኝ፣ አንቸሎቲ የቼልሲ አሰልጣኝ ሆነው ማለት ነው እና ዩናይትድ አንደኛ ቼልሲ ሁለተኛ ነበሩ። ዩናይትድ በ1 ነጥብ ነበር የሚመራው። ቼልሲ ያንን ጨዋታ አሸነፈና በ2 ነጥብ ልዩነት መምራት ጀመረ። መጨረሻ ላይም ቼልሲ ሻምፒዮን ሆነ። ኤፕሪል 3 ነው የተደረገው አሁን ያለንበት ወቅት አካባቢ። 2012 ላይ ያው 4 ጨዋታ 5 ጨዋታ እየቀረው ማንቸስተር ዩናይትድ በ8 ነጥብ ልዩነት ይመራ ነበር። አልቆ ነበር ኦልሞስት ፕሪሚየር ሊግ። ከዛ ግን አንዳንድ ሞኑሜንታል ኮላፕሶች ገጠሙት ማንቸስተር ዩናይትድ እና ይሄ ጨዋታ ሲደረግ ያ የ8 ነጥብ ልዩነት ወደ ልክ ካሁኑ ጋር የሚመሳሰል ወደ 5 ጠበበና ወደ 3 ጠበበና ዩናይትድ በተለይ አንድ በጣም ማይረሳ ጨዋታ ከኤቨርተን ጋር 4 እኩል የተለያየበት 4-2 እየመራ እና ያ በቃ ሲቲን ወደ ፉክክሩ መለሰው። ለ44 ዓመት ዋንጫ አልወሰደም ሲቲ በዛ ጊዜ። እንዲያውም ሰዎች ምን ይላሉ፣ ፈርጉሰን በዛ ዓመት ዋንጫ ቢወስዱ ኖሮ በዛ ዓመት ነበር ሊለቁ ያሰቡት። 1 ዓመት ያራዘሙበት ምክንያት በዛ አይነት ሁኔታማ መልክ አልለቅም ብለው ነው ይባላል እና ወደ ኤቲሃድ ሄዱ። የ3 ነጥብ ልዩነት ነው። ያንን ጨዋታ ያሸነፈ ቡድን የፕሪሚየር ሊግ መሪ ሆነ። ዩናይትድ መሪ ነበር ኦልሬዲ። ስለዚህ አቻ መሆን ወይም ማሸነፍ ያው ኦልሞስት ያረጋግጠዋል። አቻም ያንን የነጥብ ልዩነት ሜንቴን ያደርጋል። ሲቲ ካሸነፈ ደግሞ እኩል ይሆናል። ሲቲ ደግሞ የጎል ልዩነት ብልጫ ነበረው እና ቬንሶን ኮምፓኒ ያሁኑ የባየር ሚኒክ አሰልጣኝ፣ ይሄም የሚድዊክ ጨዋታውን አስታውሰው ዩኒቨርሲቲ ነበርኩ። ያንን ጎል በጭንቅላቱ አስቆጠረና እኩል ሆኑ እና መጨረሻ ላይ እንደምታስታውሹ በሰርጂዮ አጉዌሮ ድራማዊ ጎል አማካኝነት አሸነፉ። ግን በነጥብ ልዩነት ነው፣ በጎል ልዩነት ነው ሲቲ ሻምፒዮን የነበረው። ይሄም ታይትል ዲሳይደር ነበር እና እንዲህ አይነት በጣም ጥቂት ጨዋታዎች ነው ያሉት። ለዚህ ነው ሬር ነው ይሄ የሚለው፣ ብዙ ጊዜ የተለመደ አይደለም የሚለው። በዚህ ምክንያት ብቻ የዚህ ጨዋታ ክብደት በጣም በጣም ከፍተኛ ነው። በጣም ትልቅ ልዩነት ሊያመጣ የሚችል የሚደረገውን ጨዋታ በተመለከተ ደግሞ አንዳንድ ነጥቦች እናንሳ። እንግዲህ የአጨዋወት ስልት ጉዳይ ብዙ እንደሚያነጋግር እናውቃለን። መቼስ እኔ በቀደም አርሰናል ከስፖርቲንግ ሊዝበን ጋር የተጫወተበት መንገድ አለ አይደለም፣ ምናልባት መልሶ ያገኘውም ይመስለኝ አንደኛው አይደንቲቲ ስፖርቲንግ መሆኑ ባላጋራው አጋዥ ምክንያት ሆኖ ከአውሮፓ ኤሊት ወይም ከፕሪሚየር ሊግ ኤሊት ቡድኖች መካከል አንዱን የገጠመበት ጨዋታ ባይሆንም ግን በቅርብ ጊዜ አቶት የነበረው የሚመስለው የመከላከል ኃይሉን መልሶ ማግኘቱ ነው። በዛ ጨዋታ ላይ ስፖርቲንግ ለምሳሌ ጎል የማስቆጠር ግዴታ የነበረበት ስፖርቲንግ ሊዝበን ነው። ጨዋታው ሲጀመር 1-0 አርሰናል እየመራ ስለነበር የተጀመረው፣ ግን በጠቅላላው 8 ሙከራ ብቻ ነው ያደረገው። ከ67ኛው ደቂቃ እስከ ጨዋታው የመጨረሻ ደቂቃ ድረስ ትላንት ከጨዋታው በኋላ ስናነሳ እንደነበረው ሙከራ አላደረገም። ጭራሽ ሙከራ አላደረገም ብቻ ሳይሆን የአርሰናል ቦክስ ውስጥ ኳስ አልነካም። የመጨረሻው 27-28 ደቂቃ አካባቢ የተጨመረውን ሰዓት ጨምሮ ከ67ኛው ደቂቃ የጨዋታው የመጨረሻው ቅጽበት ላይ ሙከራ ነበረው ስፖርቲንግ። እስከዛ ድረስ ባለው ተጨማሪ ሙከራ አላደረገም። ይሄ ደግሞ በተለይ አርሰናል ከጃንዋሪ በፊት ብዙዎቹን የአርሰናል ፐርፎርማንሶች እናነሳ፣ ጥበብ የተሞላበት አርቲስቲክ የሆነ ብዙ ኢማጂኔሽን ያለው ጨዋታ ነው
በሚል አልነበረም። በአብዛኛው የምናደንቀው ይሄንን የአርሰናል ከኳስ ውጭ ያለን ያለ ኳስ ጨዋታ ዶሚኔት የማድረግ ችሎታ። ኳስ የግዴታ ሁልጊዜ 60% ቁጥጥር ላይኖረው ይችላል፣ 58% ቁጥጥር ላይኖረው ይችላል፣ ግን በጨዋታ ግን ዶሚኔት ያደርጋል እና ልክ እንደዚህ አይነት ካራክተሪስቲክስ ነበረው። ይሄ ደግሞ ለእሁዱ ጨዋታ እንደ ብሉ ፕሪንት ሊያገለግል ይችላል። ምክንያቱም በእኔ ግምት አሁን አርሰናል ካለበት ሁኔታ አንዳንዶች ተጫዋቾች መመለሳቸው አይታወቅም። ዛሬ ምንም እናውቅ አይመስለኝም። ምክንያቱም ሚኬል አርቴታ አይሰጥም በግልጽ መረጃ የትኛው ተጫዋች ሊመለስ እንደሚችል። እንደዚህ ይመለሳል ይልና የሆነን ተጫዋች አታገኙም፣ እሁድ ዕለት አይመለስም፣ ይሄ ተጫዋች የሚደርስ አይመስለኝም ብሎ ልታዩ ትችላለች። ስለዚህ የቲም ኒውስን በተመለከተ ልክ የፈርጉሰንን ስልት ነው የሚከተለው። ብዙ መረጃ መስጠት አይፈልግም። የአእምሮ ጨዋታ አንድ አካል ሊሆን ይችላል፣ ለተጋጣሚ ቡድን ላለመገመት ሊሆን ይችላል። ብዙ ጊዜ ቬግ መልሶች ነው የሚሰጠው። እነዛ ተጫዋቾች የማይመለሱ ከሆነ ደግሞ እያልኩ ያለሁት ሁለቱ ፉልባኮች ሪካርዶ ካላፊዮሪና ጁሪየን ቲምበር፣ ሁለቱ የአርሰናል ክሬቲቭ ተጫዋቾች ቡካዮ ሳካና ማርቲን ኦዴጋርድ የማይመለሱ ከሆነ ቢመለሱ እጠራጠራለሁ በጥሩ ብቃታቸው ላይ ከእንደዚህ አይነት ከወር አካባቢ በላይ ከሜዳ ካራቃቸው ጉዳት በኋላ። በዛ መሀል የተጫወተው ሪካርዶ ካላፊዮሪ ብቻ ነው። ሌሎቹ ግን የፊትነስ ኮንሰርን አለባቸው። በቀደም ሁለቱም ተጫዋቾች ቤንች ላይ እንኳ አልነበሩም። የኦዴጋርድ ያለፉት 2 ሲዝኖች በጣም በጉዳት የተረበሹ ናቸው። የሳካም 2 ሲዝኖች በጉዳት የተረበሹ ናቸው። ቲምበርም በጣም ብዙ ተጫወተ ከጉዳት እንደተመለሰ ባለፈው አመት፣ በዚህኛውም የውድድር ዘመን ስለዚህ በጉዳት እንዲፈተን ሆነ እና እነዚህ ደግሞ በአስፈላጊነታቸው በቀጥታ የላይን አፕ ተጫዋቾች በመሆናቸው ብቻ ሳይሆን ለአርሰናል ከኳስ ጋር በሚሰጡት ቴክኒካዊ ዋስትና ምክንያት አለመኖራቸው ብዙ የሚያጎድሉ ተጫዋቾች ናቸው። በጣም ብዙ ልዩነት የሚፈጥሩ ተጫዋቾች ናቸው። አሁን አርቴታ የሆነ ፋውንዴሽን ሲያስቀምጥ ኖረ ምናምን ካልን ያለ ሳካና ያለ ኦዴጋርድ ይህንን አላደረግም። በጣም አስፈላጊ ተጫዋቾች ናቸው ለአርቴታ። ግን እኔ ሲቲ የበለጠ ጨዋታውን ዶሚኔት የሚያደርግበት አርሰናል በኦፍ ዘ ቦል ስትራክቸር ጠንከር ለማለት የሚሞክርበት 2 አይነት ስታይል የምናይበት ይመስለኛል። ግን እንግዲህ እዚህ ጨዋታ ላይ እኔ በውጥረቱ ምክንያት በዚህ ጨዋታ ላይ በማሸነፍ በሚገኘው ጥቅም ምክንያትና በመሸነፍ በሚታጣው ትልቅ ነገር ምክንያት በጣም የጥንቃቄ ጨዋታ ይሆናል የሚል ግምት ነው ያለው። ያው ሪስክ መውሰድ ካለበት ሪስክ መውሰድ ነው ያለበት። ይህን ጨዋታ የማሸነፍ ግዴታ ያለበት ማንቸስተር ሲቲ ነው። አርሰናል ልክ ነው ካሸነፈ ኦልሞስት ሻምፒዮን ይሆናል። ማንቸስተር ሲቲ ግን አሁን በጣም ጥሩ ሞመንተም ላይ ነው ያለው እና ይህን ጨዋታ የማሸነፍ ማቴማቲካሊ የማሸነፍ ግዴታ ያለበት ሲቲ ነው። የ3 ነጥብ ልዩነት አለው። ሲቲ ተስተካካዩን ጨዋታ ያሸንፋል ብለን ብናሰላ እንኳን ማቴማቲካሊ ግዴታ ያለበት ያንን የ3 ነጥብ ማርጅን በትንሹ አሁን ያለውን ደግሞ ሲቲ አንድ ቀሪ ጨዋታ ያለው የ6 ነጥብ ልዩነት ወደ 3 ብቻ ለማጥበብም ሲቲ ማሸነፍ አለበት። ለዚህ ነው ፔፕ ፋይናል ነው ያለው ባለፈው ከቼልሲ ጨዋታ በኋላ ፍጻሜ ነው የሚል አስተያየት የሰጠው እና ይሄ ጨዋታ በሚኖረው ውጥረት ምክንያት በጣም የሚያዝናና ጨዋታ አልጠብቅም። ቴንሽኑ በጣም ኃይለኛ የሆነ ጨዋታ እያወራን ያለ ነው። ሬር ስለሆነ ታይትል ዲሳይደር ዋንጫ ስለሚወስን ጨዋታ ነው። አንድ የካልቸራል ቲዎሪስት አለ ብሪያን ኤኖ የሚባል እና አንድ ጊዜ የሆነ ሌክቸር ነበረ ስለ ፕሌይ ያወራበት ነው። ስለ ተውኔት እንደማለት ነው በአርት እና ለእኔ ሁለቱም የተውኔት ቡድኖች አይደሉም። ሁለቱም ከራያን ሸርኪ በስተቀር አርቲስቲክ ቡድኖች አይደሉም ለእኔ። ሁለቱም ፎርሙሌትር ናቸው። ሁለቱም ኮንትሮል በሚወዱ አሰልጣኞች የሚሰለጥኑ ቡድኖች ናቸው። ይለያያል አይነታቸው፣ ግን ለኤስቴቲክስ ብዙ ቦታ የሚሰጡ አሰልጣኞች አይመስሉኝም። እኔ ኤኖ ምን ይላል? አርት ኢዝ ኤቭሪቲንግ ዊ ዶንት ኒድ ቱ ዱ ይላል። አርት ማለት ማንፈልገውን ነገር ማድረግ ማለት ነው። ምሳሌ መንቀሳቀስ እንፈልጋለን፣ መደነስ አንፈልግም። የሚጥም ምግብ መብላት እንፈልጋለን፣ ግን እሱ ምን ይላል? ቤክድ አላስካስ ወይም አላስካስን መጋገር አንፈልግም። አርት ብዙም አንወደው እንወዳለን፣ ግን ወደ አርት ፎርም ለመቀየር ምግብ ማብሰል አርት የሚሆንበት ጊዜ አለ። ዳንስ አርት ነው እና ያቺን ኤክሰስ መሄድ አንፈልግም ይላል። ለዚህ ደግሞ ዋናው ማሳያ
አርሰናል የአርቴታ አርሰናል ለእኔ አንድ ስታይል ብቻ ትክክለኛ አይደለም። የሞሪኞ ስታይል አርቴታ ኦልሞስት የሞሪኞ ስታይል ያለው አሰልጣኝ ኦልሞስት። ግን ለምሳሌ ምን ላይ ያተኩራል እሱ? ኤፊሸንሲ ላይ፣ ብክነት መቀነስ ላይ፣ ስህተት መቀነስ ላይ የሚያተኩር አሰልጣኝ ኤፊሸንሲ ላይ ትኩረት የሚሰጥ ነው። የአርቴታ የጨዋታ ውስጥ ማይንድ ሴት እንደዛ ነው። እና እኔ ምን ያደርጋል እላለሁ አሁን ለእኔ በጠቅላላው በተለይ አርሰናል ዋንጫ ሳይወስድ የቆየበትን ያህል ዘመን ከቆየ ማንኛውም ስታይል ተቀባይነት አለው ህጋዊ ከሆነ። አሁን ለአርሰናል ደጋፊዎች ኤስቴቲክስ ብቻውን በቂ አልነበረም፣ ኤስቴትስ ነበሯቸው። አርሰን ቬንገር እንደዛ ነበሩ። የእሳቸው ቡድኖች በሙሉ የሚታወቁት በጣም በተዋበ አጨዋወት ነው። ያ ብዙ ጊዜ ዋንጫ ያላመጣባቸው ወቅቶች ነበሩ። እኔ እንዲያውም የቬንገር ቡድን የበለጠ ወደ ጥበብ የተሸጋገረው ምለው ወደ ኤምሬትስ ከሄዱበት ጊዜ ጀምሮ እነዛን ፊዚካል ተጫዋቾች ቀነሱ እና የእነዛን ተጫዋቾች ታክቲካል ፕሮፋይል፣ የቁመት ፕሮፋይል፣ ፊዚካል ደቃቅ ቴክኒካል ብዙ 10 ቁጥሮች የነበሯቸው በፓስና በሙቭመንት የሚጫወቱ ብዙ ኢማጂኔሽን የነበረበት ብዙ ሙቭመንት የነበረበት የሚገርም የእግር ኳስ አርት የምታይበት ቡድን ነበር። ግን ዋንጫዎች ይወሰድ አልነበረም ያ ቡድን። ወደ ኤምሬትስ ከሄዱ በኋላ ያ ስታር ኳሊቲ ያንሰው ነበር፣ ያ ደግሞ ሶሊድ መሆን ያንሰው ነበር። የመጀመሪያዎቹ 10 ዓመታት ላይ ነበራቸው ቡድን የመጀመሪያ 10 ዓመት ላይ አንደኛ ሁለተኛ ብቻ ነበር ሆኖ የሚጨርሰው። 2006 ላይ ነው መጀመሪያ ጊዜ ከቶፕ 2 ውጭ የሆነ ሲዝን ያሳለፉት። ግን ያ ቡድን ስታይልም ስቲልም ነበረው፣ ጉልበትም ነበረው። ግን በኋላ የነበረው ቡድን ግን የአርቱ ውጤት አላመጣም። የአርቱ ውጤት አላመጣም ብቻ ሳይሆን አልተመሰገነም ብቻ ሳይሆን ይተች ነበር ያንን ስታይል መምረጣቸው። አሁን የአርት ተቆርቋሪ ነን ምናምን የሚሉትን ሰዎች ጨምሮ ማለት ስላየን በዛ ዘመን ፉትቦል ምን እንደሚባል ስለምናውቅ ለአርሰናል ደጋፊዎች ለጊዜው ቡድኑ የሚጫወትበት ስታይል አይደለም፣ የድል ረሀብ ነው ያለው ባይኒ ሚንስ ነሰሰሪ። እንዲያውም ባለፈው ለንጽጽር አቅርቤ ነበር የማርቲን ሉተር ኪንግ ና የማልኮም ኤክስን የነጻነት ትግል በለው የጥቁሮች እኩል የመሆን ትግል ግቡ አንድ አይነት ነው፣ አካሄዱ ግን ሌላ ነው። ማልኮም ኤክስ አሁን ምንም አይነት የሞራል ክላሪቲ ምናምን አያስፈልገን፣ የሚያስፈልገውን ነገር ሁሉ ማድረግ ያለብን ያንን ፕራግማቲክ መሆን አለብን፣ ነገሩ የሚጠይቀውን ነገር ሁሉ ማድረግ አለብን ብሎ ነው የሚያምነው። ማርቲን ሉተር ኪንግ ደግሞ በማሳመን የምሳሌ ኃይልን በመጠቀም በምሳሌነት በጨዋ ምግባር በጠራ ሞራል እንደዛ ነው መሆን ያለበት ብሎ ነው የሚያምነው። በፓወር ኦፍ ፐርሱዌሽን ምናምን ግባቸው አንድ አይነት ነው፣ ሩታቸው ይለያያል። ማርቲን ሉተር ኪንግ ምን ይል ነበር? ባይ ኤኒ ሚንስ ነሰሰሪ። ማን ነው ማልኮም ኤክስ? ባይ ኤኒ ሚንስ ነሰሰሪ። አርሰናል እዛ ሁኔታ ውስጥ ነው ያለው። አሁን ያለበት ሁኔታ ለስታይል የሚጨነቅበት ሁኔታ ላይ አይደለም ያለው። ግን እንዳጫወት ግን እኔ በተለይ በቅርብ ጊዜ ችግር ሲገጥማቸው ማየው ግን የዚህን በጣም ፎርሙሌትድ የሆነ አጫወት ችግር ነው። ሲሰራ ይሰራል፣ ሳይሰራ ሲቀር ግን ግልጽ ድክመቶቹ ምን እንደሆነ ማየት ትችላለች። የኢማጂኔሽን ችግር አለበት። ለምሳሌ ኦደጋርድ አለ። ማርቲን ኦደጋርድ ኳስ ይይዛል። አይተሾ እንደሆነ ኳስ ይዝና ምንድነው የሚያደርገው? በኢንቱዊሽን አይደለም የሚጫወተው። ቡድኑ በሚሰለጥንበት በሚዘጋጅበት ሁኔታ ምክንያት ሁለቱን ፉልባኮች ይጠቁም ታያለሽ። ለካላፊዮሪ ወይ ለቲምበር ወይ ለኢንካፒዬ ወይ ለሉዊስ ስኬሊ ወይ ለአንዱ ፉልባክ ወደ ላይ ወደ ሀፍ ስፔስ ሆና ይለዋል። እንዲህ እየጠቆመ ሜዳ ውስጥ የአርሰናል ፕሌይ ሜከር ነው። የአድሚኒስትሬቲቭ ዲዩቲ ሊሰጠው አይገባም። በነጻ አእምሮ ነው መጫወት ያለበት። ቲዎሬቲካሊ በሀሳብ ደረጃ ግን ምንድን ነው የሚያደርገው? ስለ ክሬቲቪቲ ስለ ኢንቱዊሽን ምናምን አይደለም የሚያስበው ስለ ትንንሹ ስትራክቸር ስለ ማይክሮ ስትራክቸር ነው። አርሰናልን ኃይለኛ የኦፍ ዘ ቦል ቲም የሚያደርገው እኮ ይሄ ነው። እያንዳንዱ ነገር በቃ አይረን አውት ይደረጋል። በደንብ ነው የሚዘጋጅበት አሰልጣኙ እና ታያለሽ እያየሽ በቃ ደንበኛ የአሰልጣኙ ብሉፕሪንት መታይበት ቡድን በቃ የሚታወቅ ኃይለኛ ስትራክቸር ያለው ቡድን የአርቴታ ቡድን ነው ታውቂዋለሽ ወዲያው። ግን ምን ያደርገዋል አሁን እንደዚህ አይነት ችግር ሲሆን ለምሳሌ ካራባው ካፕ የፍጻሜ ጨዋታ ሲደረግ ሲቲ
በ4-2-4 ብሎክና ፕሬስ በሚያደርጉ 4 ተጫዋቾች መስመር በሚዘጉ 4 ተጫዋቾች መጫወት ጀመረ። ልክ እንደዛ ሲሆን ምን ገጠመ ማለት ነው? የአርሰናል ሲስተም መስራት አቆመ። ከኋላ እየተጫወቱ መውጣት አልቻሉ። ከዛ ፊት ገጥሟቸው ማያውቅ ሊሆን ይችላል። ምክንያቱም አብዛኛው ቡድን አርሰናልን በሎ ብሎክ ነው የሚገጥመው። ምናልባት ረስተውት ይሆናል እንደዚህ ደፍሮ የሚገጥማቸውን ቡድን መግጠም አያጋጥምም። በዚህ ውድድር ዘመን እንዳልኩት በጣም ትንሽ በሆነ ስፔስ የሚጫወተው ቡድን አርሰናል ነው። የባላጋራ ቡድን ከየትኛውም ቡድን በላይ ሪትሪት ስለሚያደርግ፣ ይሄ ደግሞ ስታቲስቲካል ሜዥርድ ነው። በቁጥሮች አንስቼዋለሁ ከዚህ በፊት። እሱ እንደሆነ አላቅም፣ ግን ምን ይፈልጋል ያኔ? ኦኬ ከዛ ማይክሮ ማኔጅመንት ወጣ ያለ ኃላፊነት የሚወስድ ከግብ ጠባቂ ይሁን ከሁለቱ የመሀል ተከላካዮች ይሄዳ ኦኬ ስጡ ይለን የሚል ወይ ሁለቱ ፉልባኮች ወደ ኋላ ተመልሰው ተጨማሪ የቢልድ አፕ መውጫ መሆን የሚችሉበት ያንን ውሳኔ መወሰን ያስፈልጋል። ፖቴንሻል ሶሉሽን መስጠት የሚያስፈልገው ከአማካዮቹ ወይ ከሁለቱም ፉልባኮች ወደ ኋላ በመመለስ ወይ የሆነ ነገር በማድረግ ነው። ያ ምን ይፈልጋል ግን? ኢማጂኔሽን ይፈልጋል። ያንን የመስጠት ነጻነት ያስፈልጋል። ቦርነዝ በተለየ ሁኔታ ነው ፕሬስ ያደረገው እላይ ግን ኦልሞስት 1-1 ግን ደግሞ ያ ደግሞ አንደር ፕሬሸር ድሪብል የማድረግ ሪስክ መውሰድ የሚፈልግ ተጫዋች ያስፈልጋል እና ኢማጂኔሽን ይጎሏል። ኦፍ ኮርስ በዲዛይን ነው ግን በፍላጎት ነው እንደዛ እየሆነ ያለው። በውጤት ውጤታማ ነው ማለት እስካሁን ድረስ የፕሪሚየር ሊጉ መሪ ነው፣ ቻምፒየንስ ሊግ ሴሚ ፋይናሊስት ነው። ምን ትፈልጋለች? ግን አንዳንዴ ችግር ውስጥ በሚገቡበት ጊዜ ግን ያ ያስፈልጋል። ሲቲ ላይ ምናልባት አንድ ያለው ልዩነት እሱ ሊሆን ይችላል። ለእኔ ጓርዲዮላ ከባርሰሎና ዘመን በኋላ አብዛኛው የእሱም ቡድን ሜካኒካል እግር ኳስ የሚወደው አንድ ሰው ምን ይላል? የሚወደው እኮ በአንድ ራሱ ኮልድ ፕሌይ ነው ይላል። አንድ ፒዮሮ ስካሩፊ የሚባል ጣሊያናዊ ሙዚቃ ሀያሲ ሲናገር ፓራሊሲስ ዊዛውት ፓሽን ይላቸዋል የኮልድ ፕሌይ ባንድን። በቃ ንጹህ ሀርት አይደለም ምናምን ብሎ ይተቻል። ፔፕ የኮልድ ፕሌይ ወዳጅ ነው። ፔፕም እኮ ይተቻል አይደለም ተጫዋቾችን ሊሚት ያደርጋል እየተባለ ስለ ጃክ ግሪሊሽ ሲወራ ብዙ ጊዜ እንደዛ ነው የምንሰማው ለምሳሌ። ምክንያቱም ሜካኒካል ሮቦቲክ ነው የዚህ ዘመን አጨዋወት። ሁሉንም ኮንትሮለብል ሲሆኑትን ነገሮች በሙሉ መቆጣጠር የሚፈልጉ ናቸው። ሼርኪ ግን ለየት ያለ ተጫዋች ነው። አሁን ሰሞኑን የሲቲን ሞመንተም ያለ ሼርኪ ማሰብ አትችይም። አርሰናልን ሲያሸንፉ የነበረውን ሚና፣ ሊቨርፑልን ሲያሸንፉ የነበረውን ሚና፣ ቼልሲን ሲያሸንፉ የነበረውን ሚና ስታይ ክላሲክ የፔፕ ተጫዋች አይደለም። ሼርኪ ወጣ ያለ ተጫዋች ነው። ይስላል ሳይቀር ሰሞኑን ከፍራንስ ፉትቦል ጋር የነበረውን ቃል እንደ ድሮ ትስላለህ አሉት። ልጅነቱ በመሳል የሚታወቅ ነው። ያ የአርቲስት ነፍስ ያለው ተጫዋች ነው። ሲጫወትም ልክ እንደዛ ነው የሚጫወተው። እንደ ድሮ ብዙ አልስልም ይልና ግን መልበሻ ክፍል ውስጥ አንድ ታብሌት አለና ቢራቢሮች፣ አሳዎች ምናምን ስላለሁ አንዳንድ ጊዜ ያለ እና ፔፕ ለኢማጂኔሽን የሚተወው ቦታ ከአርቴታ በጣም የተለየ ነው ብዬ ባላምንም በጠቅላላው ሁለቱም የኮንትሮል ኦብሰሽን ያለባቸው አሰልጣኝ ናቸው። ሚሊሜትር መቆጣጠር የሚፈልጉ አሰልጣኞች ናቸው። ሼርኪ ግን አለው እና ዲሳይሲቭ እየሆነ ነው ይሄ ልጅ። በቅርብ ጊዜ 10 አሲስቶች አሉት። 10ሩም በክፍት ጨዋታ የተሰጡ አሲስቶች ናቸው። አንዳንዶቹ ፍጹም ምትሃቶች ናቸው። ያንን እያደረገ ያለው ግን ያ የአርት ነፍሱ በሚፈቅድለት አመፀኝነትም ነው። አመፀኝነት አለበት። አትንቀሳቀስ ከተባለበት ቦታ ይንቀሳቀሳል እና ፔፕ የቦታ ዲስፕሊን በሚፈልግበት የቤርናቤው ጨዋታ ቤንች ያደረገው ቴልስ ዩ ሳምቲንግ። በዛ ጨዋታ ላይ ቤንች ያደረገው አሰልጣኙ ትእዛዙን የሚጥስ ተጫዋች ግን አሁን እየታገሰው የሚወደው ይመስላል። እንዲያውም ተጫዋቹ ተናዶበትም ቀጥሎ ሲወጣ ያቅፈዋል እና እሱ ልዩነት እየፈጠረ ነው እና ግን በሁለቱም ቡድኖች ሁኔታ አሁን ጨዋታው በሚደረግበትም ጊዜና ግለት ምክንያት ውብ አርት ያለው እግር ኳስ ጨዋታ ግን አልጠብቅም። እኔ በበኩል ብዙ ሊያስወራ የሚችል ጨዋታ ነው። ግን ቅድም ሳነሳ የነበረው አንደኛው ነጥብ በተለይ ለአርሰናል እኔ ምንድን ነው የሚመጣውንም ጊዜ ሊወስን የሚችል ነው እላለሁ። አሁን ብቻ ሳይሆን የሚመጣውንም ጊዜ ሊወስን የሚችል ይመስለኛል። 6 ዓመት ሆኖታል ሚኬል አርቴታ የአርሰናል አሰልጣኝ ሆኖ ከተሾመ ከ6 ዓመት በላይ ሆኖታል። ዲሴምበር 2020 ላይ ነው የአርሰናል አሰልጣኝ ሆኖ ኃላፊነቱን የተረከበው እና በጊዜው አርሰናል በጣም በከፍተኛ የዝቅታ ነጥብ ላይ ነበር። አርሰናል 11ኛ ነበር ሚኬል አርቴታ የአርሰናልን ኃላፊነት በተረከበበት ጊዜ። የኤሜሪ ቡድን ከመጨረሻዎቹ 12 ጨዋታዎች አንድ ጨዋታ ብቻ ነበር ያሸነፈው። ከዛ በኋላ ፍሬዲ ዩንበርግ መጣ።
ለነገሩ ዩንበርግ ቋሚ አሰልጣኝ እንዲሆን በአርሰናል ስላልተመረጠ የኮቺንግ ስታፍ እንኳ አልነበረውም እና በጣም ጥቂት ሰዎች ብቻ ነበር ይዞ እነዛን ጨዋታዎች ያደርግ የነበረው እና ሚኬል አርቴታ መጣ። ከቬንገር በኋላ የነበሩት ጥቂት ዓመታት በተለይ በስትራክቸርም በሜዳ ውስጥ ውጤትም በሚታወቅ የጨዋታ ስልትም ሊብራራ የሚችል ቡድን አልነበር። ቅርጸ ቢስ አሞርፈስ መሆን ጀምሮ ነበር። በጣም በአስቸጋሪ ጊዜ ነበር የመጣው እና እኔ እንደው እንደ ዝም ብሎ እንደ ለሰራው ስራ ባለኝ ክብር ምክንያት ዋንጫዎች ማሸነፍ ይገባዋል። ሚኬል አርቴታ በጣም ጥሩ አሰልጣኝ ነው እና ዝም ብሎ እንደ ሰውም በጣም ጠንካራ የስራ ሰው ይመስለኛል። ጠንካራ የስራ ፕሪንሲፕል ያለው ሰው ይመስለኛል። ትጉ ሰው ይመስለኛል። ስኬታማ ለመሆን ሁሉንም ነገር የሚያደርግ ሰው ይመስላል። ማየው ልክ እንደዛ ነው። ኃይለኛ የስራ ዲስፕሊን ያለው፣ ለስራው ዴዲኬሽን ያለው፣ ተግቶ የሚሰራ፣ ለማርጅኖች የሚጨነቅ። እኔ እንደውም ያለኝ አንድ ገለጻ ሁሉንም የጨዋታውን ኤሌመንቶች የሚያከብር። አሁን ትልልቅ አሰልጣኞች ለምሳሌ በቆመ ኳስ ማጥቃት ማሸነፍን የትልቅ ቡድን መገለጫ አድርገው አይወስዱትም ነበር። በአብዛኛው በቴክኒክ ውስን የሆኑ ተጫዋቾች ያሏቸው ላለመውረድ የሚጫወቱ ቡድኖች ዋና መሳሪያ ነበር የቆመ ኳስ መሳሪያ እና ችግር የሚሆነው ለእኔ የቆመ ኳስ ላይ ጥገኛ መሆን እንጂ የቆመ ኳስን ኃይል መገንዘብ ለእያንዳንዱ የጨዋታው ገጽ፣ ለእያንዳንዱ በእግር ኳስ ለተፈቀሩት ነገሮች በሙሉ ያለውን የተተነተነ ዝግጅት የሚያሳይ ነው። የሁሉም ትልልቅ አሰልጣኞች ችሎታ ነው ይሄ። አርሰናልን ያመጣበት ርቀት በእነዛ ዓመታት አርሰናልን በአስተውሎት ላየ ሰው ብዙ ርቀት ነው ያመጣው። አሁን እያወራን ያለ ነው ተከታታይ ዓመታት ቻምፒየንስ ሊግ ግማሽ ፍጻሜ፣ ከዛ ፊት በነበረው የውድድር ዘመን ሩብ ፍጻሜ ስለተጫወተ ቡድን። ከዛ ፊት የነበረው ቡድን 7 ዓመት ቻምፒየንስ ሊግ ያልተሳተፈ ነው። 7 ዓመት ቻምፒየንስ ሊግ ያልተጫወተ። አሁን እያወራን ያለ ነው 4 ውስጥ ስለሚገባ። ከዛ ፊት ሩብ ፍጻሜ ደረሰ፣ የተሸነፈውን በባየር ሚኒክ ነበር። እያወራን ያለ ነው 4 ተከታታይ ሲዝን የዋንጫ ተፎካካሪ ስለነበር ወይም በ4ቱ ሲዝኖች ብዙ የበለጠውን ነጥብ የሰበሰበው ቡድን። ማንም እግር ኳስን አርሰናል ስታይል አይመቸኝም ሊል ይችላል አንድ ሰው። እሱ የስታይል ጣዕም ጉዳይ ይሆናል። ግን አርሰናልን ከአውሮፓ ምርጥ ቡድኖች መካከል አንደኛው ነው ግን ሊልሽ አይችልም። ስታይሉ አይጠመኝም ሊል ይችላል። ሰብጀክቲቭ ነው ስታይልም። አምጥቶታል ብዙ ርቀት። አንድ ኤፍ ኤ ካፕ ነው ያሸነፈው። እኔ አርሰናልን ላመጣበት ርቀት ዋንጫዎች ማሸነፍ ይገባዋል የትጋት ሪዋርድ አድርጌ ስለማይ እና እንዲወሰንም አልፈልግም። ፐርሶናሊ እንዲወሰን አልፈልግም። እኔ በባይነሪ በሆነ እንትን ዋንጫ መጨረሻ ላይ የሚያሸንፈው አንድ ቡድን ነው። ጠቅላላው ቦዲ ኦፍ ወርኩን የውድቀት ነው ብሎ ሰው እንዲያስበው አልፈልግም። በምርጫ ደረጃ አንድ ሰው አስተያየት በሚሰጥበት ጊዜ የበለጠ ኑዋንስድ መሆን አለበት። የበለጠ ትንተና ያስፈልገዋል። አንድን ሰው ፌለር ነው፣ አንድን ሰው ሰክሰስ ነው ከማለት በፊት ትንተና ያስፈልጋል። ምንድነው ውድቀት፣ ምንድነው ስኬት የሚለውን ጨምሮ። እኔ በእንደዛ አይነት በጣም በሁለትዮሽ ብየና አላምንም። ሰው ኮምፕሌክስ ፍጥረት ነው። ስራም ውስብስብ ነው። ብዙ ሰዎችን የሚያሳትፍ ስራ የበለጠ ውስብስብ ነው። አንድን ሲዝን የአንድ ተጫዋች ጉዳት ብቻ ያፈርሰዋል። ለምሳሌ የአንድ ተጫዋች ጉዳት ብቻ ያፈርሰዋል። ኤሪክ ካንቶና በቃ ተቀጣ። ለምሳሌ ኤሪክ ካንቶና ከ14 የሊግ ጎል በላይ አስቆጥሮ አያውቅም ይሆናል። ግን የማንቸስተር ዩናይትድ ማጥቃት በሙሉ የተገነባበት አእምሮ እሱ ነው። 8 ወር ተቀጣና ብላክበርን ዋንጫውን ወሰደ። የአንድ ተጫዋች ጉዳት ወይም የአንድ ተጫዋች ቅጣት ብቻ ሲዝን ዲፋይን ያደርጋል። ሌሎችም ብዙ በወሳኝ የውድድር ዘመኑ ወቅት የምታጫቸው አስፈላጊ ተጫዋቾች ያንን ሲዝን ድንገት ሁሉ ነገር ሊያሳጣ ይችላል። ባይነሪ ከሆነ ነገር ምንም ይሁን ፌለር አድርጓል አንድ ሰው ካልሽ ዲቴሎቹን አታይም። ሮድሪ ተጎዳ ለምሳሌ ማንቸስተር ሲቲ ውስጥ አይደል? ብቸኛው ምክንያት ላይሆን ይችላል። የሮድሪ ከሜዳ መራቅና መምጣት ያመጣው ልዩነት ያለፉት 2 ዓመታት በግልጽ አሳዩን። አንድ ተጫዋች ነው ሮድሪ፣ ግን አንድ ቡድኑን አጣብቆ የሚይዝ ግሉ ነው። ሲቲ አምና የገጠመውን ነገር ያለ ሮድሪ ጉዳት ማሰብ አትችይም። ደጋግሞ ተናግሮታል አሰልጣኙ። 2 ቡድን ነው ሮድሪ ያለበት የሌለበት፣ እንደዛ ብሎ ነው የሚከፍለው። ለእኔ ልክ የሆነን ስኬት ልክ በቃ እንደዚህ በ2 መክፈል ነው። አይ ፌል እንደዛ አላምነው።
ግን በመጣበት ርቀት እንደ አሰልጣኝ ባለፉት አመታት ባደገበት ርቀት አርሰናልን ባመጣበት ርቀት ምክንያቱም ውስብስብ አመታት ነበሩ እነዛ አመታት። ኤፍ ኤ ካፕ አሸንፏል፣ ግን በባዶ ስቴዲየም ነው ያሸነፈው ምክንያቱም የኮቪድ ፓንደሚክ ነበር። የአርሰናል ደጋፊዎች ያንን ኤፍ ኤ ካፕ እንኳን ሴሌብሬት አላደረጉትም። ብዙ ደሞዝ የሚከፈላቸው ግን ለደሞዛቸው የሚመጥን አገልግሎት እየሰጠ ያልነበሩ በርካታ ተጫዋቾች ነበሩ። እሱን በሙሉ ክሊር ማድረግ ነበረበት። ያንን በሙሉ ቡድኑን አፍርሶ ከዜሮ የመስራት ግዴታ ነበረበት በውስን በጀት ሊሆን በተለይ መጀመሪያዎቹ አመታት ላይ በተለይ ወደ ቻምፒየንስ ሊግ መምጣት ከቻምፒየንስ ሊግ ገንዘብ ማግኘት እስኪጀምሩ ድረስ አርሰናል መጀመሪያ አካባቢ ፓብሎ ማሪ፣ ሴድሪክ ሱዋሬስ፣ አሌክስ ጉናርሰን ምናምን የሚባሉ ተጫዋቾች ያመጣ የነበረበት ወይም ዊሊያንን በነጻ ምናምን ያመጣ የነበረበት ጊዜ ነበር። ያ ሌላ አርሰናል ነው። ያኔ የነበረው ስብስብ ሌላ ነው። በአንዳንድ ተጫዋቾች ዲስፕሊን ምክንያት አምበልነት መገፈፍ የነበረባቸው ተጫዋቾች ነበሩ። በሄሊንድ ተጫዋቾች ላይ መደገፍ ነበረበት፣ በልጆች ላይ መደገፍ ነበረበት። 18 ዓመቱ ብቻ በነበረው ሳካ፣ 19 ዓመቱ ብቻ በነበረው ኤሚል ስሚዝሮ፣ 19 ዓመቱ ብቻ በነበረው ጋብርኤል ማርቲኔሊ መደገፍ ነበረበት። የተከላካይ መስመሩ አሁን የምናየው የሳሊባና የጋብርኤል አይነት አልነበረም። የሶክራቲስ እና የሙስታፊ አይነት ጥምረት ነው የነበረው። እሱ ብቻ አይደለም፣ ትልቅ የባህል አብዮት ያስፈልገው ነበር። ስንፍና ሰርጎ የገባበት ቡድን ነበር በነዛ ዓመታት አርሰናል እና ዛ አማዞን ዶክሜንተሪ ላይ ደግሞ እንዳየ ነው አንዳንድ ሰዎች የሚሳለቁባቸው እንኳ ቢሆኑ ግን በ2 ዓመቱ የልብ ክፍት የቀዶ ሕክምና ያደረገበትን ታሪክ ላይ የሞቲቬሽን ወይ የላይት በልብ ይዞ አምፖል እያበራ ለሞቲቬሽን ወይ የሆነ ስዕል እየወሰደ ለሞቲቬሽን ወይ ዊን የሚል ውሻ ለመምድ ማዕከሉ ላይ አምጥቶ ለሞቲቬሽን ወይ የቬንገርን ኮት ኮሪደሩ ላይ እያደረገ ለሞቲቬሽን አንድ ሰው ሊያስባቸው የሚችላቸውን ዝርዝር ዝግጅቶች በሙሉ አድርጓል በእነዚህ ዓመታት እና ቡድኑን ብዙ ርቀት አምጥቶታል። ብዙ ርቀት የዛሬ 5-6 ዓመት የአርሰናል ደጋፊዎች ቻምፒየንስ ሊግ ሴሚፋይናል በተከታታይ የምትጫወታላችሁ ከአውሮፓ ፎርሶች አንዱ ሆኖ ይቆጠራል ምናምን ብለሽ በተጠይቂያቸው የሚጠራጠሩበት አይነት በባህል በታክቲክ በኢኮኖሚ አሁን ከእንግሊዝ በጣም ብዙ ማለት ፋይናንሻሊ ያኔም ስትሮንግ ነበር፣ ግን አሁን ሌላ ደረጃ ላይ ነው ያለው አርሰናል እና በእያንዳንዱ የአርሰናል ያለፉት ዓመታት እድገት ውስጥ ቀጥታ የአርቴታን እጅ ታገኝበታለሽ። ለምን ኮች ብቻ አይደለም፣ ሰዎች እንዲያውም ይፈራሉ። የቬንገር አይነት ኦቨርሳይዝድ ኃላፊነት ነው እየተረከበ ያለው የሚል ግን ትልልቅ ዋንጫዎች አላሸነፈም። ብዙ ገንዘብ ኢንቨስት አድርጓል፣ ብዙ ጊዜ ወስዷል፣ ትልልቅ ዋንጫዎች አላሸነፈም እና ሰዎች አይ በኑዋንስ ሌያው ነገሩ ምናምን የሚሉ አሁን መፈራው ምንድነው አርቴታን በተመለከተ በዚህ ዓመት ዋንጫ ካልወሰደ ግን ከትልልቅ የፕሪሚየር ሊግ ኮላፕሶች መካከል አንዱ ነው የሚሆነው እና ከዚህ በፊት ያለውን ሁኔታ ብቻ አይደለም ዲፋይን የሚያደርገው። ሰዎች ከዚህ በፊት ያለውንም ሁኔታ በተመለከተ የሚያዩበትን አስተያየት ሊቀይረው ይችላል። የሁሉም መስማማት አለበት ማለት አይደለም። ከዚህ በኋላም ግን ምንድነው ምን የሚባል ነገር አለ መሰለሽ ሳይንስ ኦፍ ጎይንግ አጌን የሚሉት ነገር አለ። የሆነ ነገር ያጋጥምሻል፣ የሆነ ውድቀት አለ። አንድ ጊዜ በእንግሊዝ እግር ኳስ ታሪክ 4 ተከታታይ አመት ሁለተኛ ሆኖ ጨርሶ የሚያውቁ ቡድን የለም። በ140-50 አመት ይሆናል የእንግሊዝ እግር ኳስ 3 ጊዜ በተከታታይ የጨረሱ ቡድኖች አሉ። ግን እነዛ ቡድኖች በሙሉ ታሪካቸውን ብታይ ወይም ያንን 3 ተከታታይ ሁለተኛ ሆኖ የጨረሱበትን ጉዞ ከመጀመራቸው በፊት ወዚያ ወይ በዛ ጉዞ መጨረሻ ትልቅ ዋንጫ አሸንፈዋል። የቬንገርን አርሰናልን ጀምሮ 99 2001 ሁለተኛ ሆኖ ነበር የጨረሱ። ግን 98 ላይ ደብል ዊነር ነበሩ፣ 2002 ላይ ደብል ዊነር ነበሩ። ስለዚህ ከዛ ጉዞ በፊት ቀድሞ ባለው ጊዜ በዛ ጉዞ መጨረሻም ትልልቅ ድሎች ነበሯቸው እና በታሪክ ይታወሳል ያ ቡድን። ሌሎቹም ወደ ኋላ ሄደን 70 ዓመት ምናምን እያለፍን ብንቆጥር አሉ ወይ መጀመሪያ ከዛ ሁለተኛ ሆኖ ከጨረሱበት ኤፒሶድ በፊት ወይ መጨረሻ ላይ ትልልቅ ዋንጫዎች ወስደዋል። 4 ዓመት ግን ሆኖ አያውቅም እና አሁን ያለው ስሜት ናው ኦር ኔቨር የሚል ስሜት ነው። ችግሩ ምንድን ነው? አሁን እንደምታውቂው ሚኬል አርቴታ አዲስ ኮንትራት ሊፈርም ይችላል እየተባለ ያለበት ጊዜ ነው እና በስራው ምክንያት ዲዘርቭ ያደርጋል አዲስ ኮንትራት። ጠቅላላ ቦዲ ኦፍ ወርኩን ካየሹ አሁን ያልኳቸውን
ያንዳንዱ ብዙ ሊብራራ የሚችል ርቀት ነው ቡድኑን ያመጣበት ርቀት። ስለዚህ የኮንትራት ጉዳይ ዲስፒዩተብል አይደለም። ግን አሁን ሙቀት የለም። የአዲስ ኮንትራት ወሬ ሲወራ ትዊተር ላይ ሄደሽ ብታይ ከዚህ በፊት በየ2 ዓመት ኮንትራት ይፈርም ነበር። 2002 ላይ 2024 ላይ 2022 2024 ላይ ሲፈርም ሴፕቴምበር ላይ ነው ያን የፈረመው። ሲዝን ሲጀምር ስለነበር ውል የፈረመው ያን ጊዜ ይሄ ምንድነው የፍሬሽ ሞቲቬሽን ነበር። ገና አዲስ ሲዝን ነው የተጀመረ ፖዚቲቪቲ ነበር። አሁን ለኔ ችግሩ ነው መሰለሽ የሚሆን 6 የፕሪሚየር ሊግ ጨዋታ ፖቴንሻሊ 3 የቻምፒየንስ ሊግ ጨዋታ ፋይናል ከደረሰ ካልሆነ 2 የቻምፒየንስ ሊግ ጨዋታ ፖቴንሻሊ 9 ጨዋታ የመጫወት እድል አለው። ፋይናል ከደረሰ 9 ግማሽ ፍጻሜ ላይ ከቆመ 8 ታሪክ ለመስራት የሚሆኑ አርቴታና ቡድኑን ዲፋይን የሚያደርጉ ጨዋታዎች ናቸው እነዚህ። በታሪክ የቡድን የሚታወስበትን ሁኔታ የሚወስኑ ጨዋታዎች ናቸው እነዚህ። ከሁሉም የተለቀው የእሁዱ ጨዋታ ነው። በተለይ መሸነፍ የለበትም። ሊያበቃ ይችላል። ይሄ የውድድር ዘመን የነገረን ነገር ብዙ የታይትል ስዊንግ እንዳለ ነው። ግን ለእኔ ችግሩ ያ ሳይንስ ይጠፋል። the art of the science of going again። ተጫዋቾቹ ከዛ በኋላ ሞቲቬትድ ይሆናሉ። በሚቀጥለው አርቴታ ላይ እምነት ማጣት አይጀምሩ። ምክንያቱም ኦደጋርድ 27 ዓመቱ እየሆነ ነው። ሳካ ወደ ፕራይም እድሜው እየገባ ነው። ቅርብ ጊዜ ኮንትራት ፈርሙ ይለቃሉ ማለት ሳይሆን ግን ጥርጣሬ 4 ተከታታይ ውድድር ዘመን ሁለተኛ ከወጣሽ 4 ነው 5 ሴሚ ፋይናል ከተጫወትሽ እና በዛ መሀል ፋይናል ደርሰሽም ከተሸነፍሽ ኦኬ መቼ ነው የምናሸንፈው የሚል ጥርጣሬ ደጋፊው ላይ ብቻ አይደለም፣ ደጋፊው ላይ ኦልሬዲ አለ። ያ ፍርሃት ስላለ ምፈራው ወደ ተጫዋቾቹ አእምሮ ይገባል ወይም ምጠራጠር። ስለዚህ የዋለፈውን ብቻ ሳይሆን የወደፊቱንም የሚመጣውንም ጊዜ ሊወስን የሚችል በጣም ክሪቲካል በሆነ ጊዜ ውስጥ ነው ያለው። ለጠቅላላ ስራው እኔ ምንም የአርቴታን ፉትቦል ትመርጣለሁ ብትይ ኖ አይ ፕሪፈር የቬንገርን ፉትቦል። ጉዳዩ የኔ እግር ኳስ የማየት ጣዕም አይደለም። ግን ያኛው መንገድ አንድ መንገድ የቤኔቴዝም መንገድ አንድ ስልት ነው፣ የክሎፕም መንገድ አንድ ስልት። ሁለቱም የሊቨርፑል አሰልጣኞች ነበሩ። ሁለቱም ቻምፒየንስ ሊጎች አሸንፈዋል። ሁለቱንም የሊቨርፑል ደጋፊዎች ሮማንታሳይዝ ያደርጓቸዋል። ችግር አይደለም እሱ፣ የሆነ ስልት ነው፣ ጨዋታ የማሸነፊያ መንገድ ነው። የሞሪኞ መንገድ የሚሰራል፣ የጓርዲዮላ መንገድ የሚሰራል፣ የአንቸሎቲ መንገድ የሚሰራል፣ የሊፒ መንገድ የሚሰራል። ሁሉም ግን አንድ አይነት አይደሉም። ግን እንደ ወደፊቱ ሁኔታ ግን በጣም ወሳኝ ክሪቲካል በሆነ ጊዜ የሚደረግ ጨዋታ ነው እና በተለይ ደግሞ አሁን ከአእምሮ ከስነ ልቦናም ውጪ የሚጠየቁ ጥያቄዎች ስትራክቸራል ችግሮች አሉ ወይ? የሆነ ጊዜ አርሰናልን ተፎካካሪ ያደረጉት ተጫዋቾች ኦዴጋርድ፣ ሳካ፣ ሃቨርትዝ ከነሱ ኋላ ያሉት ቲምበር፣ ቤን ዋይት አሁን እንደዚህ ፎርሙም ፊትነሱም ከመውረዱ በፊት ሌሎችም ተጫዋቾች ትልቅ ትግል ውስጥ የነበሩ ተጫዋቾች ናቸው እና በታሪክ የሚታወስበት ወቅት ነው። ለእኔ ለጓርዲዮላ የሌጋሲ ጨዋታ አይደለም ማለት በእንግሊዝ ብቻ ሳይሆን በአጠቃላይ በዓለም እግር ኳስም ከታሪካዊ ስሞች መካከል አንደኛው። ለአርቴታ ግን ሂዝ ሬፑቴሽን ኢዝ ኦን ዘ ላይን። ስለዚህ በጣም ትልቅ ጨዋታ ነው እሁድ። እድሜ ጾታ ሳይል ሕፃን አዛውንቱ በእምነት በትውፊት በወግ በስርዓቱ በመልካም ስነ ምግባር በታረመ አንደበት ሲተጋ ሰንብቶ በጾምና ጸሎት ፈተናው አይሎ ድካም ሲበረታ ምድሩ ጭጋግ ለብሶ ሲዋጥ በዝምታ የሐዘን ቋጠሮ በምህረት ተፈታ የኩነኔው ዘመን በፍቅር ተረታ ተነስቷል በክብር ሞትን አሸንፎ የትንሣኤው አምላክ ብርሃን ተጎናጽፎ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉን ምክንያት በማድረግ ከወዳጅ ዘመድ የሚላክሎትን ገንዘብ ለመቀበል ወደ ባንካችን ሲመጡ በአክብሮት ልናስተናግዶ ዝግጁ ነን። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።